አንዳንድ ቀናት በጣም ከባድ ናቸው፣ ህመም ይሰማኛል። ግን አሁንም እየታገልኩ ነው። ከካንሰር ጋር ፋይት እየፈጠርኩ ነው። ግን እግዚአብሔርን አምናለሁ። የዛሬው የእይታ ሾው እንግዳችን የተለየች ናት። አይሶሊያና ተጨምተሽ ደመና ነያዛኝቱ እመትህትና በእግዚአብሔር ተስፋ አትቁረጡ። በቃ እድናለሁ የሚል ሀሳብ ከሆነ ያላችሁ እድናለሁ። እግዚአብሔር ደግሞ የሚፈትነው የሚወዳቸውን ነው። ምክንያቱም በእሱ ምሳሌ ሊያደርጋቸው ስለሚፈልግ ይሙላልኝ ወደቴ አቅርቢ ከፊቱ ይማረኝ ምሕረቱ። እድሜዋ ገና 10 ዓመቷ ቢሆንም ከእድሜዋ በላይ የሆነ ከባድ የህይወት ፈተናን ውብ በሆኑ ፈገግታዋ እያሸነፈች የሆስፒታል አልጋዋን ወደ ስራ ቦታ የቀየረች ጀግና ልጅ ጋብዘንላችኋል። ሌላ ቢዝነስ ካምፓኒ ልትከፍት ነው ሆስፒታል ውስጥ ሆና። በጣም ያምራል። ጥርሴ ይደማል፣ አፍንጫዬ ነስር ነበረው፣ ኃይለኛ ራስ ምታት፣ ድካም፣ ትኩሳት ነበረው። 2 ወር 3 ወር አካባቢ ምንም ህመም ያልታወቀም ነበር። እንደዚህ ይሆናል ብለን አላሰብንም ነበር፣ አልነገርናትም ነበር። እስከተወሰነ ጊዜ እኛም መቀበል አቅቶን ስለነበረ ለተወሰነ ጊዜ ሁሉም ህይወት በጣም ይዛባል። ማንም ሰው ሁሉም ሰው አእምሮ ልክ አያስብም ነበር። በቤታችን ጣፋጭ ናት፣ በቃ የቤቱ ቅመም ናት። በቃ እሷ ስትጎድል ነው ሁሉም ሰው የከፋው። ከዛ ብለድ ካንሰር ነው ተብሎ ኬሞ ክፍል ከገባው በኋላ የባሰ ታመምኩ። የሉኪሚያ ወይም ደግሞ የደም ካንሰር ህመምን እየታገለች ቢሆንም ስለ ብሩህ ተስፋ፣ ስለ ጽናት፣ ስለ አመስጋኝነት፣ ስለ ጥንካሬ እናወራለን። አንደኛ ነገር የአበባ ቢዝነስ ማሳደግ እፈልጋለሁ። የመጀመሪያው ዲዛይነር መሆን እፈልጋለሁ። አርኪቴክቸር መሆን እፈልጋለሁ። 3 ፋውንዴሽን ማቋቋም እፈልጋለሁ። ሰምታችኋል። ቆንጆ ቆይታ ይኖረናል። የትም እንዳትሄዱ። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ በቃ ምንም እንትን የለውም። ያ ልክ ነሽ። ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ ለመኖሪያ እንዲሁም ለኢንቨስትመንት እጅግ ምቹ በሆነ አካባቢ ድርጅታችን ቴምር ፕሮፐርቲስ ልዩ በሆነ ለአጭር ጊዜ የሚቆይ ከ30% ቅናሽ ጋር እንሆ ይሎታል። የከተማ ውበትን ከማለዳ የጠዋት ፀሐይ እይታ ጋር አጣጥሞ በያዘ መልኩ እየገነባን በምንገኘው ሳይታችን ላይ ባለ 1 መኝታ በሙሉ ክፍያ በ5.4 ሚሊዮን ብር፣ ባለ 2 መኝታ በሙሉ ክፍያ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ በሙሉ ክፍያ በ9.7 ሚሊዮን ብር እንሆ ይሎታል። ይህ ካልሆነ ደግሞ በ1.5 ሚሊዮን ብር ብቻ ቅድመ ክፍያውን በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። ለበለጠ መረጃና ለሳይት ጉብኝት በ0990 04 6592 ላይ ይደውሉ። እንኳን ደህና መጣሽ ማዶት። እንኳን ደህና ቆየሽ። ሰላም ነሽ? ደህና እግዚአብሔር ይመስገን። በአካል ደግሞ በጣም ታምራለሽ። አመሰግናለሁ። ደህና ነሽ? ደህና። ዛሬ እንግዲህ የጋበዝንሽ አንቺ ብርታትሽ፣ ጥንካሬሽ ለሌሎች በጣም ምሳሌ ስለምትሆኚ በቃ የክብር እንግዳችን ነሽ ዛሬ። አመሰግናለሁ። እንዴት ነው ከሆስፒታል ስትወጪ ያለው ስሜት? ዶክተሮቹስ ምን አሉሽ ወደዚህ ስትመጪ? ተጠንቀቂ ነው ያሉኝ። ኦኬ። እና እረፍት አድርጊ ነው ያሉኝ አሉሽ። መልካም። እስቲ የሚያውቁሽ ሰዎች ይኖራሉ አይደል? የማያውቁሽ ደግሞ ምናልባት ካሉ ጥንካሬሽን፣ ጉብዝናሽን በኋላ በደንብ እናነሳለን። ግን ራስሽን አስታውቂያቸው ትንሽ። ስምሽ ማን ነው ምናምን ስለ አንቺ ንገራቸው። ስሜ ማዕዶት ስለሺ ይባላል። እድሜ 10 ዓመት ነው እና ደግሞ የብለድ ካንሰር ታማሚ ነኝ። አሪፍ፣ በጣም ቆንጆ፣ ጥሩ አገላለጽ። እስቲ ማዕዶትዬ አሁን የብለድ ካንሰር ከምታውቁ በፊት ወይም ህመሙ ከመምጣቱ በፊት በቃ እንደ ጓደኞች ትምህርት ቤት ምን አይነት ልጅ ነበርሽ? ውጤትሽ ላይ ስንተኛ ክፍል ነበርሽ? ስለ አንቺ ትዝ የሚልሽ ነገር? በጣም ተጫዋች ተግባቢ ልጅ ነበርኩ። ሚኒ ሚዲያ ላይ ምናምን ሳተፍ ነበር። ከዛ ደግሞ ጎበዝ ተማሪ ነበርኩኝ። ጎበዝ ልጅ። እና ደግሞ የ4ኛ ክፍል ተማሪ ነበርኩኝ። 4ኛ ክፍል ተማሪ ነበር። ስንት አይነት ወጪ ነበር? ከ1 እስከ 5። ከ1 እስከ 5 ወጪ ነበረ። ተሸልመሽ ነው አይቻለሁኝ የሆነ ፎቶ። አዎ እሱ አብሮት ቤተ መጻሕፍት የመጽሐፍ ውድድር ነበርና በአንድ ሳምንት ውስጥ 109 መጽሐፍት አንብቤ ተሸልሜ ነው እሱ። ዋው ዋው!
አይቻለሁኝና የሆነ ነገር አሸንፍሽ ሊሆን እንደሚችል ገምቼ ነበረ። ደስ ይላል። ስለዚህ ተጫዋችነትሽ ህመሙ አልነጠቀሽም ማለት ነበርኩ ጭራሽ ብሶብሻል እንደውም ደስታሽ ይችላል ፈገግታ ተግባቢነትሽ ምናምን ብስለትሽ የበለጠ ነው የጨመረውና ደስ ይላል። እስቲ እንዴት ነበረ ይሄ ከዛኛው ወደዚህኛው አሁን የደም ካንሰሩ ሲታወቅ እንግዲህ ብስል ልጅ ስለሆንሽ ከእድሜሽ በላይ ስለሆንሽ አንዳንድ ነገሮች እንደ ትልቅ ሰው ነው የምትጠይቀሽ። ግን እንዴት ነው ህመሙ ሲጀምር ምናምን ስለነበረው ነገር ትዝ የሚልሽ ነገር? ይሄ በጣም ኃይለኛ ራስ ምታት፣ ድካም፣ ትኩሳት ምናምን ነበረው። ግን ይሄ የሆነ ጤና ጣቢያም ሆነም የትም ስንሄድ ጉንፋን ነው ምናምን እያሉ አሞክሳሲል ፓራስታሞን ምናምን ነበር የሚሰጡኝ። ከዛ ግን ይሄ የጨጓራ ነው ብለውም የጨጓራ ባክቴሪያ ምናምን እያሉ ሽሮፕ ይሰጡኝ ነበር። ግን አልታወቀም ነበር። 2 ወር 3 ወር አካባቢ ምንም ህመም ያልታወቀም ነበር። የምትበይው ምግብ ምናምን አይቆይም? ለዛ ነበር ጨጓራ ያሉሽ? አዎ የምበላው ምግብ አይቆይም፣ አይስማማኝም። በጣም ኃይለኛ ደግሞ ምግብ በቃ ይዘጋል። እንትን ፍላጎት የለሽ? ምንም የለም በቃ። ትምህርት ቤት ይዘሽ ሄድሽ እንደርስ መጪ ነበር ምግብሽን? አዎ ምንም በቃ ብትበዩም የሆነ እንትን አይሰማሽምም፣ ደግሞ አይቀመጥም፣ ይወጣል። አዎ ከዛ ደግሞ ይሄ የሆነ ጥርሴ ይደማል። ይሄ ጥርሴ ምንም አያቋርጥም ነበር መድማቱ። ከዛ ደግሞ አንዳንድ ቀን ደግሞ አፍንጬ ነስር ነበረው። ግን ከስንት አንዴ ስለነበረ ማንም እንትን ይሄ ካንሰር ነው የሚል እንትን አልነበረውም። ግን ጥርሴ መድማት ስለማያቆም ስንሄድ ሆስፒታል ሊነቀል ነው ያሉት እንጂ ሌላ ምንም አላሉ። ከዛ ከምን ያህል ጊዜ በኋላ ልታውቅ? ከዛ እንትን ይሄ አልትራሳውንድ ምናምን ሲሉ ኖርማል ነው ሲላቸው ይሄ የደም ምርመራ እዛው አይተውት ነው እንትን ያሉት። ከዛ የደም ምርመራውን ስታየው ይሄ ቀይ የደም ሴሎች ምናምን በጣም ስለወርደው ስለነበረ በአምቡላንስ ወደ ቅዱስ ጳውሎስ ሆስፒታል ላኩኝና እዛ ስንሄድ ደግሞ ምርመራ አሰሩ እያሉም እዛም ወር ቆዩ። ከዛ በመጨረሻ ቦልማሮ የሚባል ይሄ ከመቅኔል የሚወሰድ ምርመራ አለ። ከዛ እሱን እንስራሉና ሰሩ። ግን ውጤቱን ሲያዩት ይሄ የሆነ ምንም ይሄ የሚያሳይ ነገር የለው። ግን እኔ ህመሜ ቀን በቀን እየባሰብኝ ነው የመጣው። ከዛ እዛ ሆስፒታል ተኛሁኝና እንትን ይሄ ምንድነው እንትን እናርግላት አሉ። ወደ ውጪ ተልኮ ይሰራ ምርመራው ተባለና ተከፍሎ ተሰራ። ከዛ እሱ ደግሞ ወደ ውጪ ሆኖ ሲሄዶ ስለሆነ የሚታከሙ በጣም ብዙ ጊዜ ይፈጅ ነበር። በዛ ባህል ትኩሳት አላቆመም ሲላቸው ወባ፣ ከዛ ኦክሲጅን ምናምን ሲወርድባቸው ሳምባ ምች እያሉ እንደዛ አደረጉኝ። ግን ሁሉ መላመት እየተሰጠ ውጤቱ እስኪመጣ ድረስ ምክንያቱም ኢንፌክሽን በጣም ለኢንፌክሽን ስለሚያጋልጥ ኢንፌክሽኑ ደግሞ ምንም እንትን አይልም። ይሄ ከካንሰሩ ይልቅ እንደውም ይገላል ተብሎ የሚታሰበው ኢንፌክሽን ነው። ለዛ በቃ እንደዛ እያሉ እንትን አለንና እዛው ጳውሎስ ቆየሽ? እዛው ጳውሎስ ደግሞ ሆስፒታል ተኝቼም 1 ወር ቆየሁኝ ምን እንደሆነ ሳያውቁ። ከዛ ብለድ ካንሰር ነው ተብሎ እንትን ኬሞ ክፍል ከገባው በኋላም ኬሞ ከወሰድኩኝ በኋላ ደግሞ የባሰ ታመምኩኝ። ምክንያቱም ኬሞ በራሱ ከባድ ስለሆነ ኢንፌክሽን እያለብኝ ስለሆነ ደግሞ የገባሁት ይሄ የሆነ በጣም እንትን አለ የሞሬ የበለጠ ህመም ጨመረ። ከዛ ይሄ ምንድነው እዛ ኢንፌክሽኑ በጣም እንትን ስለነበረ ትኩሳቴ ደግሞ በጣም ሀይ ስለነበር የሳምባ ኢንፌክሽን፣ ከዛ ደግሞ ይሄ ጉሮሬ ይሄ እዚህ ጋር ቆስሎ እንትን ይሄ ፈንገስ ፈጥሯል ብለው ኢንፌክሽን ነው ብለው፣ ከዛ ደግሞ ይሄ ትንሹና ትልቁ አንጀቴ ኢንፌክሽን አለውም ፈንገስ ፈጥሯል ምናምን ብለው፣ ከዛ አይሲዩ ራሱ ገብቼ ነበር። ከዛ ግን እግዚአብሔር ይመስገን አሜን አሜን ቆንጆ ፋይናሊ ያው ታወቀ። ከዛ ግን ታውቆም ኬሞ ከባድ ስለነበረ ኬሞ ከጀመርኩኝ በኋላ ይሄ ለፋሲካ ጊዜ
ይሄ እንትን ገባ አይሲዩ ገባ። ኬሞ ከባድ ነው፣ ምንም ጥያቄ የለውም። በጣም ከባድ ነው። እንትን ይሄ ካንሰር ሴሉን ማጥፋት ሆኖ ሳለ ግን ይሄ ጥሩ ሴሎችሽንም ይሄ ያዳክማቸዋል። በነዛ ምክንያት አዎ በጣም ብዙ ቆየሁ። ከዛ እንትን ይሄ ደግሞ እንትን ኢንፌክሽን ምናምን ዞኝ ስለነበረ አንደኛውን ሳይክል ጨርሼ እንትን በጣም ብዙ ጊዜ መቆየት ከነበረብኝ ጊዜ በጣም ቆየሁኝ። ከዛ እንደዛ ስለሆነ ደግሞ ኬሞን ምናምን ጨመሩት፣ ምክንያቱም ይስፋፋል። ገርማል። ግን በዚህ ሁሉ ከባድ ሁኔታ ውስጥ ግን አሁን የምታወሪውን ነገር ያሳለፈች ልጅ አይደለም የምትመስለው። በቃ ትስቂያለሽ እንደዚህና ታስረሻለሽ ያንን ከባድ ነገር ያሳለፍሽ ልጅ እድሜሽ ምናምን ብቻ ግራ ያጋባልና የምታወሪበት ራሱ ለዛ የምትገልጭበት መንገድ ይሄ ነገር ጭራሽ አባሰብሽ። ይሄ ጥሩ ነገርሽን ደስ የሚለው ቆንጆ ነገርሽን የበለጠ ሆስፒታል ውስጥ ተሰራሽ ብዬ እንዳስብ ነው ያደረገኝና አልጋሽ ላይ የመታከሚያ አልጋሽን ወደ ቢዝነስ ቦታ ይቀየርሽ ደግሞ ሌላ በጣም የምትገርሚ ልጅ ነሽ። እንዴት ሀሳቡ ይመጣልሽ? እነዚህ ፈጠራ ስራዎችሽ፣ አበባው፣ ስዕሉ ብዙ ነገር እናነሳለን። እነዚህ ሁሉ ሆስፒታል ውስጥ የመጡ ናቸው ወይስ ቀድሞኑ ወትሮም ማዕዶት እንደዚህ አይነት ህፃን ነበረች? እንትን ይሄ ስዕሉ ምናምን ቀድሞ እንትን ሆስፒታል ከመግባቴ በፊትም ስዕል ምናምን ነበረ። በጣም ፓሽኑ ነበረኝ። ከዛ ደግሞ ይሄ የአበባ አሰራር ምናምን ሁልጊዜ ቲክቶክ ላይ ምናምን ሳይ በቃ ብሰራው እያልኩኝ እየተመኘው ሁልጊዜ ሴፍ አደረገው ነበረ። ከዛ ደግሞ አሁን እዚህ ስገባ ደግሞ በቃ ይሄ ቁጭ ስል ጊዜ አለኝ። ከዛ ደግሞ አይምሮዬን ቢዚ ማድረግ አለብኝ ሌላ ነገር እንትን ለመርሳት ማለት ነው። ከዛ ለዛ በቃ እንትን እናቴን ግዢልኝ አልኳትና ጀመርኩት። ሞከርሽ? ወዲያው ገባሽ ወይስ ጊዜ ፈጀሽ? ወይስ ያስተማረሽ ሰው አለ መጥቶ ያስረዳሽ? እንትን በቃ ይሄ ዩቲዩብ ላይ ምናምን ሁል ጊዜ አየው ስለነበረ እንትን አይምሮዬ ለመቀበል ጊዜ አልፈጀበትም። ቶሎ እንትን ለመርኩት። አንበሳ እሱን ዛሬ ብታሳይኝ ደስ ይለኝ ነበር። ይዘሽ መተሽ ቢሆን እንደውም ይዣቸው መጥቻለሁ። ላሳይሽ? ይዘሻቸው መጥሻል? አሳይኝ እናያቸው። እነዚህ ናቸው? አዎ። እሺ። አንቺ ሰራሽ ይሄንን? የእውነት ማዶት ሙሉን ይሄንን በቃ እንዳለ እንደዚህ ዲኮር ያደረግሽው? አዎ። ዋው በጣም ያማምራል። ከለር ምርጫሽ ሌላም ከለር አለው መሰለኝ። አዎ። ማዕዶት አልተቻለችም ተመልካቾቻችን። ሌላ ቢዝነስ ካምፓኒ ልትከፍት ነው ሆስፒታል ውስጥ ሆና። በጣም ያምራል። ሃፒ በርዝዴይ ነው የሚለው። ዋው ማለት እንዴት እንዲህ ባንድ ምን ያህል ጊዜ ፈጀብሽ ማዕዶት ይሄንን ለመስራት አውቀሽ? 3 ቀን 4 ቀን። የምርሽ ነው? እውነት እንዴት ነው በ3 በ4 ቀን እንደዚህ መሆን የሚቻለው? ቤተሰቦቻችን በጣም እኮ ነው የሚያምረው እናቴ። አመሰግናለሁ። ተመልካቾቻችን በጣም ያምራል። በዚህ ከለርም አለ ሙሉ ቀይም አለ መሰለኝ። አዎ። ዋው እቃው ምንድነው? እንትኑ ጨርቅ ነገር ነው? ሪባን ሳተን። ኦኬ። በዚህም አለ እንደዚህ በጣም ያማምራል። እነዚህን ስትሰሪያቸው ምን ይሰማሻል ማለት ይሄ? የሆነ ደስ ይለኛል ስልሽ በጣም ነው ደስ የሚለው። ፍላጎቱ ካለሽ ሁሉም ነገር ደስ ይላል። ያ ደስ ፈልገሽው ስለሆነ እየሰራሽ ያለሽው ቆንጆ ስሜት ይሰጥሻል። ይሄ ካለሽበትም እንትን ያስረሳሻል ብዬ አስባለሁ። ትዝም አይልሽም ብዬ ነው ማስበው። መቼም ህመምሽ የምታውቂ አንድ ብትሆኝ ግን ይሄንን አይምሮሽ ቢዚ ይሆናል። ሰርተሽ ስጨርሰሽ ስታዩ ራሱ ምን ይሰማሻል? ነው ልክ እንደዚህ በጣም ነው ደስ የሚለኝ አይደለ? ዋው ቤት ተመልካቾቻችን በጣም ነው የሚያምሩት። አሁን ማን ያምናል ይሄንን? እቺ ህፃን ልጅ ጎበዝ ልጅ ነው የሰራቸው ቢባል በጣም ነው የሚያምሩት። ከለር ምርጫሽ ራሱና ዋው። እና ቢዝነሱን አጣጥፍ ያለው ነው የምትይኝ ማዶትዬ? አዎ በሚቀባ በስነ ስርዓት እየሸጥሽ ነው? ሰዎች ይገዛሉ ምናምን? ይገዛሉ፣ ግን ሞር ደግሞ ይበልጥ ቢገዙኝ አሪፍ ነው።
እንዴ በደንብ ነው። በቃ ከዚህ በኋላ ቢዚ መሆንሽ ነው እንግዲህ። በጣም ይቅርታ፣ በጣም ልትሰሪ ነው። ቤተሰቦቻችን ይገዙሻል። ስለዚህ ይሄንን ለሚፈልጉ ሰዎች የት ነው ሊያገኙ የሚችሉት ማለት ነው? እንትን ቲክቶክ አካውንት አለኝ፣ እሱ ላይ ማግኘት ይችላል። እዛ ላይ ይጻፉልሽ ሲፈልጉ፣ እንደሚፈልጉ ይንገሩሽ። በጣም አሪፍ፣ በጣም ነው የሚያምሩት ቤተሰቦቻችን። ከካሜራ በዘለለ ደግሞ እኔም አሁን ቲክቶክ ላይ አይቼው ነበረ፣ ግን የምር ሲታይ ደግሞ ይሄ በቃ የኦሪጂናል የአበባውን ስሜት ነው የሚፈጥረው። ያማምራሉ እና ጎበዝ ነሽ። ምንም ጥንቅቅ ይሄ ለእንትን ምናምን ላንቺ ሞራል ለመስጠት ምናምን አይደለም አዶት። የእውነቴን ነው ማለት ምንም እንከን የለውም። ምንም ቆንጆ ነው። ምንም አልችልም። በጣም ያማምራሉ። አንበሳ ጎበዝ 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 ጎበዝ። የታ ቤተሰቦቻችን በቃ እንደምትነግሪኝ እርግጠኛ ነኝ። ያለቀብኝ ነው እኮ ኧረ በቃ እንዳለ ወሰዱብኝ እንደምትይኝ እና በጣም ጎበዝ። ስለዚህ ሰዎች ያበረታቱሻል፣ ይወስዳሉ ምናምን። ምን ያህል ጊዜ ሆነሽ? ከጀመርኩኝ 1 ሳምንት እንደዛ ነገር ነው። የምርሽ? እውነት? እኔ የሆነ ትንሽ ቆየት ያለ ምናምን መስሎኝ ነበረ። አይ ኦኬ። በሳምንት ውስጥ ነው እንደዚህ? አሁን ይሄን አንዱን ሰርቶ ለመጨረስ ምን ያህል ጊዜ ይወስዳል፣ ይፈጅብሻል? ይሄ ቀን ሙሉ ሰራ ካልኩኝ ግማሽ ሰዓት ምናምን ይፈጅብኛል። ግን ይሄ እያረፍኩኝ ምናምን ስለሆነ መድኃኒት ምናምን ስላለም አንድ ቀን እረፍት ማድረግ አለብሽ ምናምን። እንደዛ ሲሆን በግማሽ ቀን ውስጥ ቢያንስ አንድ አበባ ትሰሪያለሽ። ስለዚህ ካለሽበት ስሜት ያወጣሻል። ሰርሰርሽ ጨርሽ ስታዩ ደስ ይልሻል። ቶታሊ ማዕዶትን ካለችበት ሙድ አውጥቶ ሌላ ቢዝነስ ውመን ያደርግሻል፣ ሙድ ውስጥ ይከትሻል። በጣም ደስ ይላል። ያለ አስተማሪ ያለ ማንም ቀስቃሽ በዚህ ህፃን እድሜሽ ቪዲዮ አይተሽ ያለሽበትን እያገገምሽ እየታከምሽ ያለሽበትን አልጋ ወደ ቢዝነስ እየቀየርሽ እስከማውቀኝ መጀመሪያ ነሽ። ጎበዝ ነሽ። በጣም ታስደንቂያለሽ እና አመሰግናለሁ። በጣም ይገርማል። እሺ ሌሎቹ ተሰጦችሽ እንምጣ። ከአበባው ቀጥሎ ምን እያረግሽ ነው? ከአበባው ቀጥሎ አሁንም እዛው በኋላው ሰው ነሽ። የተለያዩ ስዕሎችን ስላለው ስዕልም ሳያለሽ? አዎ። ስዕሉን አምጥተሽ ቢሆን ታሳየኝ ነበረ። አምጥተሻል? ስዕሉን አሳየኝ። ኦ እቺ ነኝ የሳልካት አትይኝም? እኔ ነኝ። ታምራለች። የሆነች ረጅም የምታምር ሞዴል የሚያምር ቀሚስ አድርጋ ነው። ዋው! ይሄን መቼ ነው የሳልሽው? እዚሁ ጳውሎስ ሆነሽ። ኦ እቺ አንቺ መሆን አለብሽ። በጣም ነው የምታምረው። ያት ታምራለች። ስታይሏ ራሱ ፎቶሺት እንዴ! ከአይዲያዎቹ እንዴት ነው ይመጡልሽ ማለት ነው? እንትን ይሄ ዩቲዩብ ላይ ምናምን አያለው፣ ከዛ ደግሞ አይምሮ ውስጥ ይመጣልኛል ምናምን። ያማምራሉ በጣም የኔ ቆንጆ። ሁሉም ሆስፒታል ሆነሽ የሳልሻቸው ናቸው እነዚህ? በጣም ነው የሚያምረው። እነዚህ ነው እያየሽ ነው ወይስ አሁን ለምሳሌ ይሄ ስለዚህ ስዕል ንገሪ። እንትን እያየሁኝ ይሄ ዩቲዩብ ላይ ምናምን ሰው ልብስ ለብሶ ሳይ ምናምን ከዛ የራሴን ሀሳብ ጨምሬና ቁጭ ታደርጊዋለሽ። ዋው በጣም ያምራል። በፊት አሁን እንደዚህ ሆስፒታል ከመግባትሽ በፊት የሳልሻቸው ስዕሎች ምናምን ወይ እንዲህ ተወዳድረሽ ወይ እንዳልሽ ሚኒ ሚዲያ ምናምን ያሳየሽበት አጋጣሚ አለ? ሚኒ ሚዲያ ላይ ይሄ ስዕል ምናምን ሳይሆን ግጥም ምናምን ግጥም ትገጥሚያለሽ? እስቲ በይልኝ። ይዘሽ የመጣሽው አለ ወይስ በቃልሽ? አንድ በቃል በይልኝ። የግጥሙ ርዕስ በእኩልነት። እሺ። ሂደቱ በቀና ተግባርም እንደቃል የእኩልነት ኑሮ እያደረ ይሰምራል። ተግባር ከታየ ልምድና ችሎታ እርካታን ይፈጥራል ለሀገር ግንባታ። እንደ ዓይንና ጆሮ የተደጋገፉ ፍጥረታት ሁሉም ተባብሮ ሁሉም በእኩልነት። ዋው የኔ ቆንጆ! ይህን ግጥም እንዴት አሰብሽው? እንዴት ጻፍሽው? እንዴት አይምሮሽ ላይ መጣ? ስልሽ ሁሉም ሰው በእኩልነት መኖር አለበት። ታላቅ ታናሽ፣ ዘር፣ ሃይማኖት፣ ቀለም፣ ጾታ ሳይለይ በእኩልነት ነው መኖር ያለበት። ምክንያቱም ልክ ዓይንና ጆሮ እንደሚግባቡት
አይንሽ ያያል ጆሮሽ ይሰማል። ስለዚህ ተግባብተው ነው ተጣምረው ነው የሚሰሩት አንድ ላይ። ስለዚህ ይህንን ደግሞ ካረግን እኛ ደግሞ እንደዚህ በደንብ መተባበር ከቻልን እኩልነት ካለን ኤቭሪቲንግ በቃ ሁሉንም ነገር ማድረግ እንችላለን። ስለዚህ ግጥሞች ራሱ ይሄ እንደ ልጅ እንደ እድሜሽ አይደለም። ይሄ አለኮኛውና እኔ ባንቺ እድሜ መገጥመኝ ነበር እንደዚህ እኩልነት ምናምን የመሰለ ነገር ሳይሆን በቃ እንደ ልጅነታችን ነውና አስበሽ ይሄንን ራሱ መጀመሪያ መነሻ ሀሳብሽ ይገርማል። ከዛ ደግሞ የግጥም ተሰጦሽ በጣም ይገርማል። ሌላው ማዶስዬ እኔ በጣም ይገርመኝ ልቤ ውስጥ የቀረሽው እንዳየሁት ያስደነገጠኝ የሆነ ቪዲዮ አይቼ ነበረ። የሆነ ጽሁፍ እያነበብሽ በጣም ስሜት የሚነካ አመስጋኝነትሽን፣ ጠንካራነትሽን ከራስሽ አልፎ ሌሎችን የምታበረችበት ነውና እሱን ጽሁፍ እንዴት ነው ስለሱ ንገሪኝ እስቲ። ብትቺ እዚህ ብትይልኝ ደስ ይለኛል። እሺ ልበልልሽ? እሺ ጽሁፉን ይዘሽ መተሻል? ዋው ዛሬ በቃ ሁሉ ነገር ነው ስንቅሽን ይዘሽ ልይመጣሽ። እሺ በይልኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼን እናፍቃለሁ፣ ቤተሰቦቼን እናፍቃለሁ። ግን አሁንም እዛው ሆስፒታል ውስጥ ነኝ። ግን አሁንም እየታገልኩ ነው። ከካንሰር ጋር ፋይት እየፈጠርኩ ነው። ግን እግዚአብሔርን አምናለሁ፣ በፈጣሪ ተማመናለሁ። ሁልጊዜ እሱን አመሰግናለሁ። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። አሁን በህይወታችን ከባድ ነገር ውስጥ ሆነን እያሳለፋችሁ ላላችሁ ሰዎች ሁሉ ብቻችሁን እንዳልሆናችሁ እወቁ፣ እንድታውቁ ፈልጋለሁ። ደግሞ አይደላችሁም፣ ቀጥሉበት። ያንን ነገር ትናንሽ እርምጃዎችን ቢሆኑ ነው ትልልቅ እርምጃዎችን የሚፈጥሩት። ስለዚህ እነዚህን ትንንሽ እርምጃዎች ቀጥሉባቸው። ከዛ ደግሞ ፈጣሪ ከኛ ጋር ነው። ከእርሱ እሱ አይረሳንም፣ ሰው ቢረሳንም። ወይኔ ቆንጆ። ይሄ ማለት ለጌታ ቤተሰቦች በደንብ አረጋግጠሽ ደግመሽ ይሄን ማንበብ ሳይሆን እዚህ ይሄንን ሀሳብ በደንብ አስረግጠሽ ንገራቸው እስቲ። ይሄ በእግዚአብሔር ተስፋ አትቁረጡ። በቃ እድናለሁ የሚል ሀሳብ ከሆነ ያላችሁ እድናለሁ። ከዛ ከራሳችሁ የሚጠበቀውን አድርጉና ሌላውን ለፈጣሪ ተውት። ምክንያቱም ሰው ቢረሳችሁም ሰው ቢተዋችሁም ከዛ ደግሞ በቃ ሁሉም ሰው ተስፋ ቁረጡ ቢላችሁ እናንተ ግን ተስፋ አትቁረጡ። በእግዚአብሔር ቸርነት አድርጉ። ምክንያቱም እሱ ሁሉም ነገር አይሳነውም። ደግሞ እየፈተነ ያለው ደግሞ እግዚአብሔር ደግሞ የሚፈትነው የሚወዳቸውን ነው። ምክንያቱም በእሱ ምሳሌ ሊያደርጋቸው ስለሚፈልግ በእነሱ በኩል ሆኖ ሌሎችን ሰዎች ማስተማር ስለሚፈልግ ነው እንጂ የፈተናቸው ጠልቷቸው አይደለም። ስለዚህ ደግሞ በቃ ተስፋ አትቁረጡ። በእግዚአብሔር በሰው ሳይሆን ተስፋ ማድረግ ያለባችሁ በእግዚአብሔር። ከዛ ደግሞ በራሳችሁ ተማመኑ፣ ኮንፊደንስ ይኑራችሁ፣ ተስፋ አትቁረጡ። እድናለሁ ካላችሁ ትድናላችሁ፣ አረጋለሁ ካላችሁ ታረጋላችሁ። እኔ ቆንጆ ማዶስ የኔ ላንቺ ጥያቄ አለኝ። እንደዚህ ጠንካራ የሆንሽው እንደዚህ ህመምሽን ያለሽበትን ከባድ ነገር በፈገግታሽ በዚህ ውብ ፈገግታሽ በጥንካሬሽ ከራስሽ አልፈሽ ለሌሎች ጠንካራ ምሳሌ እንድትሆኚ አሁን እዚህ ጽሁፍሽ ላይ እንዳጋራሽው በእግዚአብሔር ቸርነት እርግጠኛ መሆንሽ ሰው በሰው መደገፍ የለበትም፣ መደገፍ በእግዚአብሔር ነው። እግዚአብሔር ደግሞ ለታመኑት ቃሉን የማያጥፍ አምላክ እንደሆነ ይህ ሁሉ ነገር ከየት መጣ? ሰንበት ትምህርት ቤት ተማሪ ነበርኩኝ። ግን እና ደግሞ የተለያዩ ትምህርቶችን ምናምን በጣም እሰማለሁ። አባ ገብረ ኪዳንን በጣም ነው የምወዳቸው። ስለዚህ እንደ ትልቅ ሰው ማለት ይሄ እንደ ልጅነትሽ ጨዋታዎች ምናምናም ሳይሆን በቃ የትላልቅ ሰዎች ቁም ነገር ያለው ነገር መስማት ያዝናናሻል ወይም ደስ ይልሻል ሆብሽ ነው ማለት ይቻላል። ኦኬ ከልጅነትሽም ጀምሮ ወይስ አሁን ከዚህ ከህመሙ በኋላ? ከድሮ ጀምሮ ይሄ የሆነ ማየት አልወድም እንደዚህ አይነት ነገር። በቃ ሲሪየስ የሆነ ደስ የሚል የሚያስተምር ነገር ነው ማየት እንጂ ይሄ የህፃናት ነገር ማየት አይመቸኝም። ቁም ነገሮች ነበር የምታየው? አይመቸኝም።
ስለዚህ እግዚአብሔር ቀድሞውኑ አሁን ላለሽበት ሁኔታሽ ቀድሞ እየሰራሽ ነበር ማለት ነው። ያንን የተረዳሁት አይደለ? ምክንያቱም ይሄ ጠነከረ ስነ ልቦና፣ ይሄ በራስ መተማመን፣ ይሄ ፈገግታ፣ ይሄ ከራስሽ አልፈሽ ለሌሎች ብርታት መሆንሽ አይመጣም ነበር በቀልዶች በጨዋታዎች እያየሽ ቢሆን ጊዜ መጣሽው። እንዴት እስቲ በጣም ከምትወዳት አሁን ሰንበት ትምህርት ቤት ካልሽኝ አይቀር ሰንበት ትምህርት ቤት ወይ ስትማሪ ወይ መጽሐፍ ቅዱስ ምናምን ታነቢያለሽ ወይ? ስለመጽሐፍ ቅዱስ አሁን ትዝ የሚልሽ ታሪክ ምናምን አለ? እኔ በጣም ወደው የታሪክ የአባታችን አብርሃምን ታሪክ ነው። የአብርሃምን ታሪክ ዋው በጣም ነው ወደው እና በጣም እንድትወጂ ያደረገሽ ልብሽ ውስጥ ያስቀረው የአብርሃም ታሪክ ለምንድን ነው ወይ ምኑ ነው? ይሄ በጣም እንግዳ ተቀባይ ነው። ከዛ ደግሞ በእግዚአብሔር ተስፋ አይቆርጥም። ከዛ ደግሞ ድሆችን ይረዳል። ከዛ ደግሞ ሰው ምናምን አብሮት ከሌለ አይበላም። በእግዚአብሔር ይተማመናል። አንድ ያለውን ልጅ እስከ መሰዋት ድረስ ደርሷል። ስለዚህ በጣም ደስ ይለኛል። ከዛስ ሌላም ልትይ ነበረ? ሌላ ደግሞ የንጉስ ዳዊትን ታሪክ ትወጃለሽ? የሶስት ልብሽ ውስጥ የቀረው በጣም የወደድሽው ምንድን ነው? ንጉስ ዳዊት በዛ በህፃንነቱ ይሄ ፈርዖንን መግዛት መቻሉ፣ ከዛ ደግሞ ይሄ በ5 ጠጠር ጎልያድን ማሸነፉ፣ ከዛ ደግሞ ይሄ በቃ ኤቭሪቲንግ ሁሉ ነገር እነዛ ነገሮች ደስ ይሉሻል። ስለዚህ ማዕዶትም ያንን እየሰማሽ ስላደግሽ አሁን ባለው ሁኔታ ምንም አስተያየት አትሰጪም በእግዚአብሔር ስራ ውስጥ ማለት ነው። ደስተኛ ነሽ። አሁን ጥንካሬሽን ምሳሌ የሚሆንሽ መጽሐፍ ቅዱስ ላይ ያሉትን አነሳን። ግን ደግሞ አሁን ስረዳሽ አሁን እኛ ፈገግታሽ ምናምን ብናይም ደግሞ የማንክደው ነገር አለ። ለምሳሌ ኬሞ ህመሙ በራሱ ምናምን በቃ ይደክማል፣ ያማል አይደል? በዛ ጊዜ በቃ በጣም ይሄ ክብድ በሚልሽ ጊዜ ላይ አይ ብለሽ ብርትት እንድትይ የሚያደርግሽ ጥንክር እንድትይ የሚያደርግሽ ነገር ምንድን ነው? በዛ በጣም በከባዱ ማለት ነው ልክ ሲያምሽ ምናምን ነገር። አንደኛ ነገር ቤተሰቦች፣ ኦኬ። ሁለተኛ ነገር ደግሞ ህልሜ፣ ተስፋዬ፣ ወደፊት መድረስ ፈልግበት ነገር። ሶስተኛ ደግሞ እግዚአብሔር በእኔ ሰዎች ማስተማር ፈልገው ነው እንደዚህ ያደረገኝ። እሱ ነው ማስተማር። ይሄኔ ጣፋጭ በቃ እሺ ይቅር በቃ የኔ ፍቅር በቃ ችግር የለውም። ነይ አንጫ አጠገቧ ሆኜላት ችግር የለውም። በቃ የኔ ቆንጆ አንቺ ጀግና ሳይ ሳቅሽልኝ። ከጓደኞችሽ ከሰንበት ትምህርት ቤት ጓደኞችሽ መልእክት ተልኮልሽ አይቼ ነበረ። እንዴት ነበረ ያቀን እስቲ ንገሪ። በጣም ነው ደስ ያለኝ ስልሽ ይሄ እንደዚህ አስበው ራሱ ለእኔ መልእክት በመላካቸው በጣም ነው ደስ ያለኝ። ከተለያያችሁ ምን ያህል ጊዜያችሁ ነበረ? በጣም ብዙ ጊዜ 6 ወር አካባቢ። ምክንያቱም ከታመምኩኝ ጀምሮ አልሄድኩም። በፊት ቢያንስ እሁድ ሰንዳይ ትገናኙ ነበር? አዎ። ከዛ አብነት መማር ስለነበረ አብነት ትማሪ ነበር? አዎ። ከሰኞ እስከ ዓርብ ድረስ እንገናኝ። አዎ። በቃ በመሀል ባንገኝ ቅዳሜ ነበር ባንገናኘው። ግን ከዛ ግን ስታመም በጣም ይደክመኝ ስለነበረ ይሄ የሆነ በቃ አልሄድም ነበረ። በጣም ብዙ ጊዜ ተለያይተን ነበረ። አብነት መማርሽን አላውቅም። ሰንበት ትምህርት ቤቱን ብቻ ነበር የማውቀው። ውዳሴ ማርያም ምናምን። አሁን ትዝ የሚልሽ በቃልሽም ታስታውሻለሽ? በጣም ብዙ አላስታውስም። ምን ድረስ ታስታውሻለሽ? አቡነ ዘበሰማያትን አስታውሳለሁ። አቡነ ዘበሰማያት። አትብንም አስታውሳለሁ። አትብ ትንሽ በይልኝ፣ ትንሽ መስጪውን ድረስ። አትብ ገጽየ ወኩደንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ጽዮን ለዓለመ ዓለም አሜን። አንበሳ የኔ ቆንጆ አልጠፋብሽም። ትይዋለሽ መሰለኝ ሆስፒታል መሆንሽ። አሁን ጸሎትሽን ታደርሻለሽ መሰለኝ አይደል?
እሺ እና ስለዚህ መልእክት እንደላኩልሽ ባየሽ ጊዜ በጣም ስሜትሽ ተነካ፣ ማሰባቸው ራሱ ደስ አለሽ። ልብሽ ውስጥ የቀረ ከመልእክቶች ውስጥ በጣም በቃ ይገርምሽ ስሜትሽ ነው የነካው? እግዚአብሔር ይማርሽ ትመለሻለሽ የሚለው ይሄ የሆነ ብርታታቸው ኢነርጂ አሰጣጣቸው ራሱ በጣም ነው ደስ የሚለው። መልእክትሽን ማስተላለፍ ትችያለሽ። አውሪያቸው፣ ንገሪያቸው እንደናፈቁሽ፣ እንደምትመለሽ፣ እንደምታገኛቸው ንገሪያቸው። የሰንበት ትምህርት ቤት ተማሪዎቼ የጴጥሮስ ጳውሎስ ቅዱስ ገብርኤል ፍሬ ሃይማኖት ሰንበት ትምህርት ቤት ጴጥሮስ ጳውሎስ ነበር። አዎ ጓደኞቼ እንዳለ ናፍቃችሁኛል። በቅርቡ ደግሞ መለሳለሁ። ጸልዩልኝ መጥቼ እንዳገኛችሁ። እኔ ቆንጆ አሁን ደህና ነሽ አይደለ? እሺ ስለ ሶሻል ሚዲያዎች እናንሳ። ስንት ተከታያለሽ? 50,000። በስመ አብ 1 2 3 4 እያልን ማለት ነው። 50,000 ሰው እኮ ነው የሚከተልሽ። አስበሻል? በጣም ብዙ ሰው እኮ ነው። አዎ በጣም። ምን ይሰማሻል? የሁሉ ሰው ሲወድሽ፣ ፍቅሩን ሲገልጽልሽ፣ መልእክቱን ሲያስቀምጥልሽ በጣም ነው ደስ የሚለኝ። እንዴት ነበረ ቲክቶክ የጀመርሽው ታስታውሻለሽ? አጋጣሚ ነው የጀመርኩት። ይሄ የሆነ ከተሻለኝ በኋላ ከይሱ ምናምን ከወጣሁ በኋላ ይሄ በቃ ቁጭ ብለንና ከእህቴ ጋር ለምን ቲክቶክ አንጀምርም ምናምን አለንና ተሽሎሽ ትምህርት ጀምረሽ ነበር እንዴ? አይ እሺ ከአይሱ ከወጣሁ በኋላ እሺ ከዛ ተባባልንና ዝም ብለን አንድ መዝሙር ፖስትን። ከዛ ግን በጣም ታየ። ከዛ በቃ እንቀጥልበታለንና ቀጠልንበት። ከዛ እያልን አሁን እንዴት ነው? ምን ይሰማሻል? የሰው አሁን እዚህ ደረጃ ይደርሳል በአጭር ጊዜ ብለሽ አላሰብኩም ነበር። አላሰብሽም ነበረ? ስታዩ የሰው መውደድ፣ የሰው ፍቅር በጣም ወይ ደግሞ ማትረሹ መልእክት በውስጥ መልእክት ይላክልሻል? ምን ይሉሻል? እግዚአብሔር ይማርሽ፣ ትድኛለሽ። ደግሞ በጣም ብዙ የዳኑ ሰዎች እንዳሉ እኔም ታመሜ ነበር፣ ድኛለሁ። ተስፋ ይሰጥሻል፣ በጣም ያጽናናሻል። ቲክቶክ ላይ ምናልባት ባየው የምትዩ ሰው አለ የምትወጂ ወይም አንቺ ትጠቀሚያለሽ? ከዛ በፊት ስለ ቲክቶክ በደንብ እንደዚህ በደንብ አላውቅም፣ ግን ማግኘት ፈልገው ሰው እሸቱን ዶንኪ የሚሰራው እሱ ብታገኙ ደስ ይልሻል። ስምሽ ለየት ያለ ነው። ማነው ስምሽ? ማዕዶት። ትርጉሙን ነግረውሻል? በዚህ ስምሽን ትርጉም ታውቂያለሽ? ምን ማለት ነው? ማዕዶት ማለት መሸጋገሪያ ማለት ነው። ኢየሱስ ክርስቶስ ተሰቅሎ በሞተ ጊዜ 3 ቀን ወደ ሲኦል በሄደበት ጊዜ እኛን ከሲኦል ወደ ገነት ከሀዘን ወደ ደስታ ሲያሸጋግረን ማዕዶት ብሎ ነው ያሸጋገረን። ስለዚህ ማዕዶት ማለት ደግሞ ትርጉሙ መሸጋገሪያ ማለት ነው። በጣም አሪፍ። ስምሽን በዚህ ልክ አብራርተሽ ራሱ በዚህ እድሜሽ መንገርሽ በጣም ደስ የሚል ነገር ነው። የስምሽ ትርጉም እንዳልሽኝ ማዕዶትዬ መሸጋገር ማለት ነው። አሁን ካለሽበት ሁኔታ ጋር አገናኝተሽ ታውቂያለሽ? እኔ አሁን እየነገርሽኝ ሳስበው ማዕዶትዬ ስሟ ማዕዶት ነው፣ ትርጉሙ መሻገር ማለት ነው። ማዕዶት ደግሞ ሆነ ያለችው ለጊዜውም ቢሆን ትንሽ መምነን ላይ ነች። ከዛ ግን ነገ ደግሞ በጣም የምናወራው የፕላን የምናደርገው ያሰብነው ነገር ያሰብሽው ነገር ደግሞ በጣም ብዙ ነገር አለና ከስምሽ ጋር አገናኝተሽ ታውቂያለሽ? በጣም ሳስበው በጣም ነው የሚገርመኝ ስልሽ አሁን ታምም ያለው እዛ ወደፊት ያለኝ ፕላን አለ። ከዛ ደግሞ ወደዛ እየተሸጋገርኩ ድልድዩ ላይ ነኝ። ዋው ነኝ ተገጣጥመናል። ስለዚህ ድልድዩ ላይ ነው ያለሽው እንደ ስምሽ ማለት ነው። ይገርማል። ማዕዶትዬ ምንድን ነው ፕላንሽ? ምን መሆን ነው የምትፈልጊው? ህልምሽ ምንድን ነው? እኔ በጣም ብዙ ነገር መሆን እፈልጋለሁ። እርግጥ ተሰጦሽ ብዙ ነው፣ ግን በቅደም ተከተል ታስቀምጫቸው በፕራዮሪቲ ይሄ የምትይው ምንድን ነው? አንደኛ ነገር የአበባ ቢዝነስ ማሳደግ እፈልጋለሁ። የመጀመሪያው። ከዛ ዲዛይነር መሆን እፈልጋለሁ። አርኪቴክቸር መሆን እፈልጋለሁ። 3 ከዛ ተዋናይ መሆን እፈልጋለሁ። ተዋናይ መሆን ትፈልጋለሽ? እሺ። ከዛ ደግሞ ሰዓሊ መሆን እፈልጋለሁ። 5 በላይ። ከዛ ደግሞ ይሄ
በደንብ ይሄ ካንሰር ላይ በደንብ መስራት ፈልጋለሁ። ፋውንዴሽን ማቋቋም ፈልጋለሁ። በስመ አብ ሰምታችኋል። ሁሉንም ነገር አድርጋ ተገናኝተን በቃ ይሄን ነገር ሆነ ብለሽ እንደምትመሰክሪ እኔ እኔ በጣም በቃ እርግጠኛ ነኝ። አንቺስ? እኔም እርግጠኛ ነሽ። በጣም አሪፍ፣ ደስ ይላል። እንግዲህ ማዕዶትዬ ህልምሽን ታውቂዋለሽ ጥንቅቅ አድርገሽ። እድሜሽ አሁንም ደጋግሜ ልጠይቅሽ 10 ዓመትሽ ነው። እያስረሳሽኝ እኮ ነው። ለመስሽ ከ10 ዓመት ልጅ ጋር ማውራ አይመስለኝም ሳወራና 10 ቼክ ማድረገው 10 ዓመት ነው የሚለው ለዛ ነው። እሺ እንደ ሰንበት ተማሪነትሽ በጣም ከባድ ሁኔታ ውስጥ ስትሆኚ በቃ እንትን ስትይ መስማት የምትፈልጊው መዝሙር ወይም የምትዘምሪው መዝሙር ካለ ብትዘምሪልኝ ደስ ይለኛል። ደግፊ ልቁም አግዢኝ ማርያም። እሺ አይሶልያና ተጫምተሽ ደመና ነይ አዛኝቱ እመትህትና ደግፊኝ እናቴ ይውላልኝ ቁለቴ አቅርቢኝ ከፊቱ ይባረኝ ብረቱ ደግፊኝ የኔ ቆንጆ ይውላልኝ ቁለቴ አቅርቢኝ ከፊቱ ይባረኝ ብረቱ። የኔ ቆንጆ ትምጣ እንትን ታርግሽ ምናምን ትጽናኛለሽ። ይሄ መዝሙር ስትዘምሪ ወይም ስትሰሚው በጣም ብዙ ሰዎች ትልቅ ሆነው ማለት ነው ማዕዶትዬ ትልቅ አሁን አንቺ 10 ዓመትሽ ነው። ያንቺን 10 በ3 ምናምን ተባስቶ እየኖሩ ያውን በጤናቸው እኮ አይደለም ማዕዶትዬ። ያው ትልቁ ነገር ጤና አይደለ? ከጤና በታቸው የሆኑ ነገሮች እንኳን ገጥሟቸው በጣም ኮምፕሌን ያደርጋሉ ከፈጣሪያቸው ጋር። በጣም ነው ፋይት የሚያደርጉት ምናምን በቃ እኔን ትተኸኛል ምናምን ይላሉ። አንቺ ግን ገና እዚህ ምድር ላይ ከመጣሽ 10 ዓመትሽ ነው። በእግዚአብሔር ላይ ያለሽ መተማመን፣ ጽናትሽ፣ ብርታትሽ፣ ጥንካሬሽ ግን እነዛን ያንቺን ብዙ የኖሩትን ሰዎች ያስንቃል። እና ይሄ ብስለት እንዴት መጣ የሚለውን ቅድም በደንብ ነግረሽኛል። ግን ለእነሱ ደግሞ አንቺ የሆነ መልእክት ብታስተላልፊላቸው የሆነ ነገር ብትያቸው ብዬ አሰብኩኝ። የሚላችሁ ነገር ከእግዚአብሔር ጋር ግብ ውስጥ አትግቡ። ምክንያቱም እሱም የሆነ በቃ ጥቂት ነገር እኮ ነው ያደረጋችሁ። ምክንያቱም ያንን ደግሞ ያደረገው የተሻለ ነገር ሊያመጣ ነው፣ ከፍ ያለ ነገር ሊያመጣ ነው። ገንዘብ አጣው፣ ስራ አጣው፣ ሰው ጠላኝ ብላችሁ እንትን አትበሉ። እግዚአብሔር ከወደዳችሁ በቂያችሁ ነው። ማንም ቢጠላችሁ እግዚአብሔር ከወደዳችሁ በቂያችሁ ነው። ምክንያቱም በሰው ፍቃድ አይደለም የምትኖሩት። ሰው አላችሁ አላላችሁ እናንተ ላይ የሚያመጣው ነገር የለም። ራሳችሁ ከወደዳችሁ እግዚአብሔር ከወደዳችሁ ምንም ተስፋ አትቁረጡ። ቀጥሉበት። ማድረግ የምትፈልጉትን ነገር ሰው ሳቀብኝ፣ ሰው አወራብኝ፣ ሰው ሳቀብኝ ምንም ሳትሉ በቃ ቀጥሉበት። ማድረግ እናንተ አላማችሁን ብቻ አስቡ። ከዛ እግዚአብሔርን አስቡ። ለመስራት ጣሩ፣ ትጉ። ከዛ እግዚአብሔር ደግሞ ያሳካላችኋል። ስዊት ደስ ስትይ የኔ ቆንጆ ሀሳቦችሽ ራሱ በደንብ ታጽናኛለሽ እና በስነ ስርዓት የታ ቤተሰቦቻችን ይሄንን አይተው ምንም ጥያቄ የለውም በጣም ስሜታቸው እንደምትነኪው እንደሚበረቱ። ዛሬ የመጣሽው ብቻሽን አይደለም። ቪዲዮዎችሽን የሚቀርጽሽ ሰው አለ ሌላ ጊዜ ከጀርባ ሆኖ በጣም ስታመሰግኛት ትሰማለሁኝ። ቪዲዮም አይቻለው። በቃ ያንቺ በጣም ሰፖርቲቭ ከጎንሽ ያለች እህትሽ እንዳለች ጭምጭምታ ሰምቻለሁ። ስለዚህ ደግሞ እሷም ትምጣና ለምን ከእሷ ጋር አብረን አናወራ? ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን አለሁ። ፈገግ ስትሉ ተላይ እንዳይነት ናችሁ። ያ እንግዲህ ማዕዶት በጥንካሬዋ በጉብዝናዋ እንደ እድሜዋ ሳይሆን እያልኳት ነበር ያንቺን 3 እጥፍ ለኖሩ ሰዎች ትምህርት ትሆኛለሽ፣ መልዕክት አስተላልፊ እያልኳት ነበርና የዚህ ጠንካራ ስለሆንሽ እንኳን ደስ ያለሽ። እንኳን አብሮ ደስ እስኪ ራስሽን አስታውቂልኝ። ስሜ ዮርዳኖስ ስለሽ ይባላል። የማዕዶት ታላቅ እህቷ ነኝ። ታላቅ እህቷ ነሽ። የማዕዶት ጥንካሬ፣ ጉብዝና፣ ብርታት፣ ጽኑነቷ በቃ ምንም ይሄ ሁሉ የእሷ ጀግንነት እንዴት መጣ? ሁላችሁም ናችሁ ቤት ውስጥ ወይስ እሷ ብቻ ነች?
አይ ከኛ በጣም ትለያለች። እኛ የምንሆነው እና እሷ ሀሳቧን በነፃነት መግለጽ ትችላለች፣ የምትፈልገውን ታረጋለች፣ ማንንም አትሰማም። ማለቴ ጥሩ ነገር ምክር ምናምን በጣም የምትቀበል ልጅ ናት። ትሰማለች፣ ትታዘዛለች ምናምን፣ የምትፈልገው ነው የምትሆነው፣ የምታራምደው ምናምን። ምንም ተጽዕኖ ሳይኖርባት ያደገች ልጅ ናት። እንደኛ አይደለችም፣ ከኛ ለየት ትላለች። ስንት ናችሁ ቤት ውስጥ? 3 ነን። አንቺ መጀመሪያ ነሽ? አይ ከኔ ታላቅ ከአንቺ ታላቅ አለች። 3ታችሁም ሴቶች ናችሁ? ኦኬ። ማዶትዬ መጨረሻ ነች? ያው ማዶት የመጨረሻ ልጅ ናት። እንዴት ነው እናት አባቷ አሉ? እዚህ አሉ? ቤተሰቦቹ እዚህ ነው ያላችሁት? በጣም አሪፍ። ያው ስላልተመቻቸው ነው እንጂ እንደ እናት በደንብ ስለማዶትም እያሳለፈ ያለውንም ከባድ ሁኔታ አስተዳደጓንም ያው ሞር ነበር ያው ስላልቻሉ ነው። ግን አንቺ ደግሞ እንደ እህት አጠገቧ ነሽ ያለሽው፣ ስታመሰግንሽም አይተናል። አታችመንታችሁ በደንብ ጠበቅ ያለ ነውና በደንብ ትነግሪናለሽ። ግን የማዕዶት ይሄ ብርታቷ፣ ጥንካሬዋ ምናምን አሁን እንደኛ ነው በተለይ ከታመምሽ በኋላ እያያችሁ ያላችሁት ወይስ ከሕፃንነቷም ከስር ጀምሮ እንደዚህ አይነት ልጅ ነች? ከልጅነቷም ጀምሮ እንደዚህ አይነት ልጅ ነበረች። ቲክቶክም ምናምን መጀመር ትፈልግ ነበር። የምታወራቸው ነገሮችም እኛም በጣም ያስደነግጡም ነበረ። የምትስለውም ስዕል፣ የምትጽፈውም ጽሁፍ ምናምን። ግን ደግሞ እንዴት ነው ትምህርቷ ላይ በጣም እንድታተኩር ስለሚፈልጉ ቤተሰቦቼ ለሶሻል ሚዲያ እንድትጋለጥ አይፈልጉም። ሳይማትን በፊት ንቃቷ ይሄ ንቃተ ህሊና ጉብዝናዋ ለሶሻል ሚዲያ የነበረ ነው። ግን እሷም ፍላጎት ነበራት መጀመር ትፈልግ። እናንተ ግን ለትምህርቷ እንድታደላ በሚል ያዛርጋችሁት ነበረ። ከዛ ነው እና ከልጅነቷም ጀምሮ ነው ስታጽናናሽ። አሁን አንቺ ከፍቶሽ ትምህርት ቤት የሆነ ነገር ሆነሽ ስትመጭ ምናምን አሁን እኔ ጓደኞች ምናምን አያስፈልጉኝም። እሷ በጣም ነው የምታጽናናኝ። ሲያምሽ እንደ ትልቅ ሰው ነው የምታከምሽ። ፔን ምናምን ሲኖርሽ አሁን ለምሳሌ እናቴ አባቴ ምናምን ወይ ማንም ሰው ላይ ይረዳኝ ይችላል። ስመጣ ግን ታውቃለች፣ ትረዳኛለች፣ ታክመኛለች። ማለት ንግግሮቿ በጣም ያክሙኛል። ከዛ በፊት ስለኖረች ለህይወቴ ደስታ ነበር የምትሰጠኝ። አላ በቤታችን ጣፋጭ ናት። በቃ የቤቱ ቅመም ነች። በቃ እሷ ስትጎድል ሁሉም ሰው የከፋው። ለሁሉም ሰው ታዛዥ ናት። ሰንበትም ትምህርት ቤት ብዙ ሰው አጉድላበታለች፣ ሆስፒታል በመግባቷ ማለት ነው። ግን አሁን ደግሞ እንደዚህ ብርትት ብሎ ሳያት ሁሉም ሰው ደስ ይላል። በጣም እየበረታች፣ በጣም ማቹርድ እየሆነች ከእድሜዋ በላይ የመጣችው። በፊት ማቹሪቲዋም ነበረ፣ ግን አሁን በጣም የበለጠ ማቹርድ ሆናለች። እያሳለፈች ያለችው ነገር ጭራሽ ማቹሪቲዋን አባሰው በጣም እንጂ በፊትም ታክማለች። ሰውን ማሜም ባቢ ማንም ይክፋው ሕክምና ክፍል ማዶት ጋር ነው መክር እንደ ትልቅ ሰው በጣም ደስ ከድናው። ስለ እናታችሁ፣ ስለ አባታችሁ፣ ስለ አስተዳደጋችሁ ንገሩኝ። ዝም ብሎ ይሄ ነገር መጣ እንደው ዝም ብሎ ከሰማይ ከስጦታ ተሰጠ ወይስ እናት አባቶቻችሁ ምን አይነት ናቸው? እንዴት ነው ያሳደጓችሁ የሚለውን አንሽልኝ። እናትም አባቴም በጣም አሪፍ አስተዳደግ ነው ያሳደጉን ብዬ አምናለሁ። ደግሞ አሪፍ የሚያደርገው በቤተክርስቲያን እንድናድግ ማድረጋቸው ይመስለኛል። ከአባቴ ኪዳን ይሄዳል፣ እናቴ ቅዳሴ እንድናስቀድስ ታደርጋለች፣ ጸሎት እንድናደርግ ምናምን ያደርጉን ነበረ። ትልቁ እህታችን ደግሞ ለእኛ ብርታት ትመስለኛለች። ከነሱም በተጨማሪ ዋናው አካል ያላችሁ መስመሩን ዘርግታላችኋለች። ጥሩ መስመር ስለያዘች እኛም ጥሩ መስመር እንድንይዝ አድርጋናለች። እሷ ላይ በደንብ ስለሰሩ እኛ ላይ ሰርተዋል ብዬ አምናለሁ። በደንብ ነው ያሳደጉን፣ ይመክሩናል። ማይሆን ነገር በደንብ እንቀጣለን ምናምን፣ ግን በቤተክርስቲያን እንድናድግ ማድረጋቸው ይመስለኛል። ማዶት ላይ አሁን ላይ ያላትን ማቹሪቲ እንዲኖራት ያደረገችው እና ሀሳባችን በነፃነት እንድንገልጽ ማድረጋቸው፣ የሆነ ሌላ ሳይድ እንድናይ ምናምን። የሆነ ነገር ሲሆን ለምን ነው ምናምን አያንባልም። በቃ ኢትስ ኦኬ ነው እሱ ይመስለኛል። ማዶትዬ እየሰማሽ ነው? ስላንቺና የማዕዶት የተከሰተው የተፈጠረው ነገር የህመም እሷ የራሷን ነግራኛለች። ግን አንቺ ደግሞ ሞር በደንብ ይህ ነገር ሀፕን ሲያደርግ የነበረው ነገር ስለነበሩት ነገሮች ንገሪኝ። እንዴት ነው? በጣም ያማታል በተደጋጋሚ ምናምን እና ሁሌ ሆስፒታል ትሄዳለች ምናምን። ከዛ በየሳምንቱ ነው በቃ ትሄዳለች ዝም ብላ ማለት ነው። እና እንደዛ ሲሆን ሳይነስ አለባት እና እሱ ነበር ቶሎ ጉንፋን የሚያስይዛት ይመስል። አየሩ ሲቀየር
ሳይነስ ሁሌ ይነሳባታልና እሱ ነበር የመሰለን። ግን ሐኪም ቤት ስንወስዳት አንዷ ዶክተር ናት በተደጋጋሚ መጣች አለችና ወደ ግል ሄደን የደም ምርመራ ምናምን ሲሰራላት በጣም ሎ ሆኗል አሉና ወደ ጳውሎስ ወሰዱን ማለት ነው። እዛ ከሄድንም በኋላ በጣም ተመላለሰችና በጣም ደከመሽ። አሁን ሰው ብዙ ጊዜ ወላጆች ልጆቻቸውን ሲደክማቸው ምናምን የሆነ ልጅ ናቸው አውቀው ነው ወይ ደግሞ እንክብካቤ ፈልገው ነው ምናምን ይላሉ። ግን እንደዛ ማለት የለባቸው። ሲደክማቸው ሳያቸው ወደ አፋጣኝ መውሰድ አለባቸው። ምክንያቱም ካንሰር ደረጃ አለው። ያንን ደረጃ ካለፈው የሆነ በጣም ብዙ የሚወስዱት ስቃይ ስላለ ሲደክማቸው፣ ሲያማቸው፣ ጥርሳቸው ሲደማ፣ ይሄ ደግሞ ቁስል ምናምን ሳዩ አሁን ሊዲያ ላይ ቁስል አለባት እና ትንሽዬ ናት። በጣም እያበጠች ነው እየሄደች እና ሐኪም ቤት ስንወስድ ሌላ ነገር ነው ብለው አነሱላት። ግን አይደለም የካንሰር ምልክት ነው እና ትንሽም ሲያዩ ቢሆን መውሰድ አለባቸው ብዬ አምናለሁ። ማዶትና ከወሰድናት በኋላ ነው ከብዙ 2 ወር በኋላ ነው የታወቀው ካንሰር እንደሆነ ማለት ነው። ከዛ እንግዲህ ህመም ከታወቀ በኋላ ይሄ አምኖ ተቀብሎ ከዛ እሷን ይሄ ማበርታት የስነ ልቦናው ነገር እና እንዴት ነበር? መጀመሪያ እኛ ውጤቱ እኛ ጋር ስለሚኖር እኛም ፎቶ አንስተን ምናምን እንጠይቅ ነበረ። ኢንተርኔት ላይ ምናምን እናነብ ነበር እናይ ነበር። እህቴ ደግሞ ከኔ ትልቋ እህቴ ደግሞ በደንብ ታውቃለች እና ታነባለች። እኔም ሳነብ ምናምን እና ምልክቶቹ የካንሰር ይመስላሉ ሲሉ እኔ በጣም ደነግጥ ነበረ እና ልክስ ነበር። ግን ካንሰር ከዛ ወባ ነው ሲሉም በቃ ወባ ነው ምናስበው መስማት የምትፈልጊውን ምናስበው አሁን ወባ ነው እና የሆነ ወባ የያዘው ልጅና ስለነበር እሱ ቀጭን ነበር። በጣም ቀጭን ሙፍ አይወፍርም እና ወባው እንደዛ ታደርጋለች እና ሊዲዬ ካሁን በኋላ አትወፍርም እንዲህ ምናምን ነበር ምንለው የነበረው እንጂ እንደዚህ ይሆናል ብለን አላሰብንም ነበር። ከዛ ግን እያነበብን ስንሄድ እኛም ትንሽ አውቀናል። ግን እኔ ጭራሽ አላወቅኩም፣ ያ ይሆናል ብዬ አላሰብኩኝ። ከዛ እሷ ደግሞ እንድታቅም አልፈለግንም። የተነገረን ማታ ላይ ነው። ምርመራ መጣች ሰጅ ተብዬ ተደውሎልኝ ነው። ዶክተር ሰላማዊት ትባላለች። በጣም እናመሰግናታለን። ስትነግረን በጣም አረጋግታ ነው የነገረችን ምናምን። ከዛ ሊዲያ እንድትሰማ አልነገርናትም ነበር እስከተወሰነ ጊዜ። እኛም መቀበል አቅቶን ስለነበረ እናትና አባቴ ስፔሻሊ እናቴ በጣም ከባድ ጊዜ አሳለፉ። እናት አባቴ ወንድ ነው አያለቅስም። ብዙ ጊዜ ወንዶች አያለቅስም አይደል? የዛኔ በጣም ብዙ ከባድ ጊዜያቶች አለፉ። እዛ እሷ ወደ ኪሞ ክፍል ስትወሰድ የግድ መንገር ነበረብን። እንዴት ነው የምንነግራት፣ እንዴት ነው የምናስረዳት የሚለውን እና የሆነ 1% ነው ምናምን ብለን ዋሸናት ምናምን ነገር። እዛ ገባች። ግን እዛ ሲያወሩ እነሱ እንግሊዝኛ ሲያወሩ ዶክተሮቹ የምትሰማችሁ ስለማይመስላችሁ እሷ ደግሞ ትሰማ አሁን የምታስረዳሽ ነው። አሁን እዛ ጋር ቆሜ ደነግጣለሁ ስሰማት። እንዴት የምታውቀው ኦልሬዲ እነሱ ተረዳች በደንብ። እኛ እንደውም ብዙም አልሰራንበት ይመስለኛል። ራሷን በራሷ ያበረታች ይመስለኛል። በጣም ይገርማል። ከዛ በኋላ ይሄ እግዚአብሔር ላይሰጥ የሚለው ነገር በትክክል በማዶት ያየ ነው ይመስለኛል። እናንተን ፈራችሁ እንዴት ነው ነገር የምትሸከመው አላችሁ ምናምን። እሷ ግን ኦልሬዲ እግዚአብሔር የሆነ ልቧን አስፍቶት ሬዲ ሆና እንዳልሽው ራሷ ላይ ሰርታለች። ከዛ አንቺ አሁን ትምህርት ላይ ነበርሽ? ትምህርት ላይ ነሽ አሁንም? ስለዚህ ትምህርት አለ፣ ቤተሰቦች፣ አባትሽ ስራ አለ፣ እናትሽ እንግዲህ ላይፍ ስታይላችሁን ባላቅም ያው ሰው ለመኖር ግዴታ ግን ይሰራልና ከዛ ሁሉ ነገር አሁን ይሄ ፋይናንሻሉ አለ፣ ይሄ የገንዘቡ የጊዜው ብዙ ነገር እና ስለሱ ነገር ንገሪኝ። እንዳጋጣሚ እኔ አፓረንት የምንወጣበት ሰዓት ላይ ነበር እሷ ሙሉ ለሙሉ ሆስፒታል የገባችው እና እዛ ነገርኳቸው ምናምን። ብቻ እኔም ያን ሰዓት ላይ አያሳስበኝም ነበረ፣ ካንሰር እንደሆነ አላውቅም ነበረ። ግን ሊዲያ ለቤታችን በጣም ልዩ ሰው ስለነበረች ሊዲያ ነው የቤት ስሟ? ኦኬ እሺ። ከዛ እንደዛ ስለነበረ የዛኔ እናቴም ስራ ሙሉ ለሙሉ አቆመች። እኔና ማሚ እየተጋገዝን እዛ መዋል ምናምን ጀመር። አባቴና እህቴ ደግሞ መስራታቸውን ቀጠሉ ማለት ነው። ግን ለተወሰነ ጊዜ ሁሉም ህይወት በጣም ይዛባል። ቤታችን የሆነ ነገር ነው የሚመስለው። ማንም ሰው ሁሉም ሰው አእምሮ ልክ አያስብም። ትምህርት ረጅም ጊዜ አቆምኩ። እናቴም እስካሁን ስራ አልገባችም። ከዛ ግን ተረዱኝና እኔ ተፈተንኩኝ።
ፈተናውን ብቻ ማለት ነው እንጂ ትምህርት ምናምን አቁመን ነበር። በዛን ጊዜም ሲጀመር እኔ የማስበው ሰው ይዳን እንጂ ሰው ጤንነቱ ይመለስ እንጂ ትምህርት ቀስ ብሎ የሚመጣ ነገር ነው። ደግሞ ሰው ያስፈልገዋል። በዛ ሰዓት እናቴ ብቻ ነበረች ምን ያስፈልጋት ነበር። ምክንያቱም እናቴንም ያጠነክራ እሷ ያስፈልጋል። እናቴ ስደክም እኔ ማጠንከር አለብኝ። እሷ ስደክም ደግሞ እንዴት ነው ማለት እህትና እህት ላይ ያለው ቦንድ ይለያያል። ከእናትና ከልጅ ጋር ያሉ እናትም የሚተካሱ ምንም የለም። ግን ይሆናላ እናቴ ስደክም መድኃኒት ሊገዛ ሲወጣ ምናምን ኬሞ በጣም ሪያክት ያደርጋል። እየወሰዱ እያሉ የሆነ ሰው መጠበቅ አለበት። አብረናት እንውል ነበር። ሴም ትልቋቴም ባለሽ ጊዜ ታግዘናለች ምናምን። ግን የዛኔ እኛ መሆን ነበረብን። ልክ ነሽ። አንዱን ማበርታት ደግሞ አለበት። ሁሉም እንትን ሳይል መተጋገዝ ያስፈልግ ነበረ። አሁን ካለንበት ስሜት እንድንወጣ ትንሽ ጨዋታ ነገር እንጫወት ማዶትዬ። እሺ ብርታትሽ፣ ጥንካሬሽ እንግዲህ በእህትሽም እየተመሰከረልሽ ነው። ከዛ በፊት ግን ቪዲዮ ሰርተሽ አይቼ ነበር። ስለ እህትሽ ግጥም ገጥመሽ ይሁን ጽሁፍ ጽፈሽ ሀሳብሽን ገልጸሽላት ነበር አይደል? ስለሱ ንገሪኝ። ስልሽ ይሄ በጣም እኔ እዚህ ጋር ለመቆም ለመበርታቴ በቃ እነሱ ባይኖሩ ኖሮ በቃ እውነቱን እግዚአብሔርን በቃ እኔ ምንም በህይወቴ መቆየት ተስፋ አልነበረኝም። ምክንያቱም የዛን ጊዜ በነበረው ጊዜ ይሄ ዶክተሮቹ የሚሰጡሽ እንትን ይሄ ምናምን የሆነ ልክ አይደለም። በጣም ተስፋ እንድትቆርጪ ነው የሚያደርግሽ። ይሄ እኔ የዛን ጊዜ የሆነ ምተኛ ምናምን ነው መስሎኝ እኔ መግለጥ ምናምን ያቅተኝ ስለነበር እሰማለሁ እኮ ግን እጨፍናለሁ። አሁን ቅድም እሷ እንዳለችው እነሱ ሲያወሩ የሰማሽው እና ያስረዳሽኝ? አዎ ስልሽ ይሄ ደግሞ አንዳንድ ዶክተሮች ደግሞ አሉ ስም መጥቀስ ባልፈልግም ግን ይሄ የሆነ ለቤተሰቦችሽ ማይሆን ተስፋ የሚሰጡ ሰዎች አሉ። ስልሽ ለምሳሌ የሆነ ትሞታለች አተርፍም ምናምን የሚል እንትን አለ። ከዛ ደግሞ እንደዚህ እንትን ሲሉ ደግሞ በጣም ነው የሚከብደው። አዎ ከዛ ደግሞ ይህን ቃል ሰምተሽ ታውቂያለሽ ማለት? በጣም ብዙ ጊዜ በጣም የተናገረውን ሰው ስም ለመጥቀስ ባልፈልግም ግን በጣም ብዙ ጊዜ ሰምቻለሁ በተደጋጋሚ። ግን እኔ አሁን እንትን የምል ነገር ይሄ ልጆች አይሰሙም ምናምን እኛ በእንግሊዝኛ ነው የምናወራው እኛ የራሳችን ኮድ አለን ምናምን ብለው ከሚያወሩ ይልቅ ይሄ የሆነ እዛው ልጁ ፊት ባያወሩ ጭራሽ ምንም ነገር ባያወሩ እንትን ይላል። ምክንያቱም ያ ልጅ ከሰማ የስነ ልቦና ጉዳይ አለ፣ ብዙ ነገሩ ይጎዳል። ስለዚህ ደግሞ ያንን ነገር ከሚናገሩ ወይ ለቤተሰብ ቀስ ብሎ ቢሆን እንኳን አለመናገር፣ ቤተሰብ ራሱ ይሄ መረጋጋት ማይችል ከሆነ አለመንገር። ምክንያቱም ይሄ በጣም ከባድ ነው። አሁን የዛን ጊዜ ዶክተሮቹ እንደዛ እንዳሉ ፈርማ እናቴ ብታስወጣኝ ኖሮ እንደ ሌሎቹ ተስፋ ብትቆርጥ ኖሮ እኔ እዚህ ጋር መቆሜንም ምንም እርግጠኛ አትሆኝ። ስለዚህ እኔ ደግሞ ማለት የምፈልገው በቃ ጭራሽ ባያወሩ ልጆቹ ፊት ቢያወሩ ደስተኛ ነኝ። ስልሽ ይገርም ከአይምሮ በላይ ነው አይደለም? ብቻ አንድ ፍሬ ጻለሽ ትልቅ ሰውም ራሱ ቢሰማ በቃ ብዙ አሉ ብዙ አይደለም በሷ እድሜ ትልቅ ሰዎች እንኳን ተስፋ የሚቆርጥ ነገር ሰምቶ ተስፋ እንኳን ቢሰጣቸው 24 አታለኝ በቃ አልቋል የኔ ነገር የሚሉና ማዶት የኔን አላቅም ነበረ። ግን በዚህ አጋጣሚ ግን እንዳለችው ማዶት ኤቲክሱም አይደለም እኮ አይደለ እንዴ? ልክ አይደለምና እኔ ቃላት አጠረኝ በእውነት። እኛ አልነገርናትም ነበር እንዳልኩሽ 1% ነው። እሱንም ወደ ኬሞ ክፍል ስንወስዳት የካንሰር ክፍል እንደሆነ ታውቃለች። ያ ክፍል ማለት እንዴት ነው እዚህ ጋር ከነበረ እሱ የነበረችበት ክፍል ወደዛ ኬሞ ታውቃለች። እና ወደዛ ስንወስዳት ምን ብለን እንውሰዳት ብለን ስንጨነቅ በቃ ማለት ማወቅ አለባት 1% ነው ተብሎ ይነገራል። እንደዚህ ሰዓት ደግሞ እኮ አይታለሉልሽም። ደግሞ ጓደኛዋ ከሷ በፊት ቀድማ ገብታ ነበርና እዛ ታውቃለች በደንብ የኬሞ ክፍል እንደሆነ ካንሰር እንደሆነ ታውቃለች። ግን ስሞቹ ምናምን እኛ አንነግራትም። ለምን ይለን ነበረ ዶክተሩም የሆነ ሳይኮሎጂዋን በጣም ማጠንከር አለባችሁ እኛም ማጠንከር ነበረብን እሷ ፊት ስለሚያወሩ እንጂ እኛ
ያንን ሰዓት ያንን በሰማሽበት ቅጽበት ተቋቁመሽ መቻልሽ ራሱ እንዴት ነበር የኔ እናት በሰዓቱ? ትንሽ የሆነ በጣም ከባድ ነበረ። ከዛ ደግሞ ይሄ እኔ እዛ ኬሞ ክፍል ከመግባቴ በፊት ይሄ ውጤቱን ኬሞ ክፍል ሊወስዱኝ ሲሉ አልጋ ምናምን እስከሚገኝ ድረስ ሰምቻለሁ። ግን ይሄ በቃ 1% ምናምን ሲሉኝ እኔ በቃ እንዳይከፋችሁ ብዬ ዝም ነው ያልኳቸው። እዛ ግን የሆነ ቀን ማታ በቃ እናቴን እንዳትዋሽኝ አልኳት። በምንም ታምር እንዳትዋሽኝ፣ የሁሉንም ነገር አውቃለሁ፣ በቃ እውነቱን ንገረኝ አልኳት። ግን እንደዛም ሆኖ አረ እውነት ማርያምን 1% ነው አለች። ከዛ በቃ እኔ ይሆንላት ብዬ ዝም አልኳት። ከዛ በቃ ዝም አልኩኝና ከዛ ግን እዛ ኬሞ ክፍል ከገባ በኋላ ደግሞ ስልሽ ካንሰር መሆኑ ይሄ የባሰ ከባድ ሆኖ ሳለ ከዛ ይሄ ትሞታለች ምናምን የሚለው በቃ አተርፍም ምናምን የሚለው እንትን ደግሞ ሲመጣ በጣም ከባድ ነው። እንዴ ምን ጥያቄ ያለው ማዶትዬ? በጣም ትልቁ ጸሎትሽ በዚህ ሁሉ ሁኔታ ውስጥ ለፈጣሪሽ የምትይው ምንድን ነው? አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ ስለሽ እሱ ነው የሰጠኝ፣ እሱ ነው ብትብለኝ ያ ልክ ነሽ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ በቃ ምንም እንትን የለውም። በቃ እኔ ግን በቃ የሁል ጊዜ ጸሎቴ አሁን ድረስ በቃ እኔን አድነኝና እነዛን ሰዎች ላሳፍራቸው ነው። ሌላ ምንም ምለው ነገር የለም። ምክንያቱም ስልሽ በቃ አሁን ድረስ እያመመኝ በቃ እንትን አመመኝ ስላቸው በቃ ይሄ አውቃ ነው ለማስታገሻ ብላ ነው፣ ማስታገሻ ለምን እንዲሰጣት ብላ ነው። በቃ አውቃለሁ እኮ ሳይድ ኢፌክት አለው ማስታገሻውም። ግን ስልሽ በቃ እያመመሽ ደግሞ ዝም ከተባልሽ ምንም ሆስፒታል መሆንሽ ጥቅም የለውም። በቃ ስልሽ ምንም እንትን የለውም። ፔንሽን የምታውቂው አንቺ ነሽ። በቃ አመምሽ የምታውቂው አንቺ ነሽ። እዛ ደግሞ አመመኝ ምናምን ስትያቸው በጣም ከባድ ነው የሚሆነው። ከዛ ደግሞ እኔ ደግሞ በቃ ትንሽ ሲሻለኝ ከሁሉም ሰው ጋር መጫወት መግባት ነው የምፈልገው። በዛው ልክ ደግሞ ሲያመኝ እንትን እላለሁ፣ ህመሜን ለመርሳት እሞክራለሁ። ግን ተቋቁሜ ካቃተኝ በቃ። ሰንበት ትምህርት ቤት ውስጥ በጣም የምትወጂው ትዝታሽ ምንድን ነው? አብነት ትምህርት ቤቱ እሱ ነው በጣም ደስ የሚልሽ? ኦኬ። ቤተክርስቲያን ስቴጅ በጣም የሚያስደስትሽ ነገር ምንድን ነው ማዶትዬ? ጓደኞቼን ማግኘቴ። ከዛ ደግሞ እዛ ስቴጅ ሰላም ታገኛለሽ፣ ውስጥሽ ረፍት ይሰማዋል። ሁሉም በነገር ርፍት ይበታለሽ። እንደ ልጅ እንደ አሁን ባንቺ አሁን በቃ ወይ ጨዋታ ልጅሽ የሚያዝናናሽ ደስ የሚልሽ ነገር ምንድን ነው? መጽሐፍ ማንበብ ደስ ይልሻል? ካነበብሽው መጽሐፍ ይሄንን ብታነቢ ብለሽ የምትመክሪኝ መጽሐፍ አለ ደስ ያለሽ? አሽማል። ኦኬ ተይ እንጂ። እሺ እንግዲህ ጋብዘሽኛል፣ አንብቤው እነግርሻለሁ። ቤት ውስጥ ማዶት ምን አይነት ባህሪ ነበራት? ያላትን ነገር ይሄ በቃ በጣም የምታዝናናችሁ ነገር ምናምን ንገሪ። አሁን ሀሳቧን ቀይራ ነው እንጂ በፊት ስታንዳርድ ኮሜዲያን መሆን ትፈልግ ነበር ማለት ነው። እና ማብራት በጣም ሲጠፋ ምናምን በቃ አይደብረንም ነው ልጅ ጥርሳችን ሳታስከድረን ነበር የምታስቀን። ታስመስላለች ምናምን ታዝናናለች። የምታወራው ነገር በጣም ያስቀናል ምናምን ፈታ ታረገናለች። እና ደግሞ የሆነ ሰው የሆነ ነገር እንዲያደርግላት የምታረግበት መንገድ በጣም ያዝናናል። በጣም ደስ ትላለች ነው። የሆነ ተናደው እንኳን ከነበሩ አልሳ ልትፈልጉን ታስደርጋለች። ቅመም እንዴት ሀሳብሽን ቀየርሽ? ከስታንዳፕ ኮሜዲ እንዴት ወደ ተዋናይ መጣሽ? ረስቼው ነው እንጂ ሀሳቤ ቀይር አይደለም። እኔ ቆንጆ ስቲል እንዳለ ነው ስታንዳፕ ኮሜዲ። በደምብ እንዴት አሰብሽ? አሁን እንደ ሴት ሕፃን ነሽ ብቻ እንዴት ግን ስታንዳፕ ኮሜዲ ያለመሆኑ? እኔ እንጃ ሰው ማሳቅ ደስ ይለኛል። ደስ ይልሻል? አሁን ትዝ የሚልሽ ወይም ደግሞ የሆነ የምትይኝ ቀልድ አለ? አንድ ፓስታ የሚባል ሰውዬ ነበርና ስሙ ፓስታ ነው የሰውየውና እዛ ፓስታ ቤት ሄዶ ፓስታ አዘዘ። ከዛ መጀመሪያ 100 ብር አለችውና 100 ብር ሲሰጣት
አረኔ 150 ብር ነው ያልኩም 50 ብር ጨምር አለችው። ከዛ ለምንድን ነው 100 ብር ነው ያልሽኝ አለና በእጁ አንገቱን ይዞ አነቃት። ከዛ እሷ ደግሞ ለምን እንደዚህ ምናምን ብላ ሰውየው ጋር ፖሊስ ጋር ደወለች። ከዛ ፖሊስ ጋር ደወለች። ሄሎ ፖሊስ አለች። አቤት። ፓስታ አነቀኝ ስላት ውሃ ጠጭበት አላት። ያ በጣም አሪፍ። አንቺ በቃ ታስቂናለሽ፣ በጣም ነው ቁም ነገር ትሰሪያለሽ፣ ፋውንዴሽንሽን ትመሰርቻለሽ፣ ዘማሪ የምትሆኚ ይመስለኛል። ድምፅሽ እኮ አሪፍ ነው። አስበሽ አታውቂም? አስበሽ እና በቃ ብዙ ቦታ ነው የምናገኝሽ። ቤተክርስቲያን ስንሄድም አናጣሽም፣ ስታንድ-አፕ ኮሜዲም በቃ ሁሉም ቦታ ነው የምትኖሪልን። ደስ ይላል። እሺ ከሁለታችሁ ማን ቶሎ ወይም ይቅርታ ይጠይቃል? አንቺ ነው ማዶትዬ? እውነት ነው ሁላችንም ቶሎ እንጠይቃለን። ታይ እንጂ የምትጠይቂ ሰው ነሽ ማዶትዬ? አዎ ብንኮራረፍም ለ30 ደቂቃ ነው፣ ከዛ ያልፍ። ከዛ አሁን ተጣልተን አሁን ተደዋደብን ምናምን እንዳታናግሪ ምናምን አንዳንድ አይነት የለም ምናምን ተብሎ ከ30 ደቂቃ በኋላ በመጪ ተቃቅፈን እያወራን እየሳቅን ምናምን እንደው ብታገኝን ደስ ይላል። እናት አባትሽስ ይቅርታ ትያለሽ? ተፋስታጠፊ አንቺም ትያለሽ ማለት ነው። በእርግጥ እናንተ ብትሉትን እያያች ነው ልትልመት ትችላል። ያው ቤት ውስጥ ለመንፈሳዊ ህይወት ቀረብ ያላችሁ ስለሆናችሁ ይሄን ጥያቄ ሞር ከሁለታችሁ ማን ነው ለጸሎት የሚተጋው ቤት ውስጥ? ሊዱት መስለኛል። ማዱት አንቺስ? እናቴ እሳናት አይ ጀስት አይ ለተሳናት እግዚአብሔር እሳናት ብዙ ስለምትጸልይ እኮ ነው ልብሽ እንደዚህ ስፍት ያለው። ስተኝና ስትነሺ ይጸልያልሽ ወይስ መቼ ነው የምትጸልይው? ሲጀመርም ከሰኞ እስከ ዓርብ ድረስ አብነት ስለሚሄድ ይሄ ማታ የግሌን ጸሎት ባላረግም የጋራ ጸሎት አድርጌ ነው ወደ ቤት የምገባው። ያ ልክ ነሽ። ስለዚህ በቀጥታ ምን በተዘዋዋሪ ከጸሎት አታመልጭም። ታድራለች ምናምን ቅዳሴ ቆማ ነው የምታስቀድስ። የምርሽን ነው? ኪዳን ምናምን ትሄዳለች። አዳር ሲሆን ማህሌት ምናምን ደግሞ ትቆማለች ትሄዳለች። አትቀልጃ። እውነት እንደ ትልቅ ሰው ነው። ለምሳሌ ጾም ምናምን ቀን ምናምን ሲሆን ምንም ጾም አትዘልም ነበር። አሁን አሟት እንጂ ምንም ጾም አትዘልም ነበር። ሮብና ዓርብ እስከ 9 ነው የምትጾመው። የሐዋርያትን ጾም፣ የገናም ጾም፣ የፋሲካን ጾም ሁሉንም ትጾማለች። ጽጌንም አዳር ትሄዳለች። አሁን ያው ስለማይፈቀድላት ነው እንጂ አሁንም ታስቸግረናለች። አሁን ልበላ ነው ምናምን ትላለች፣ አልበላ ምናምን ትላለች። ግን የዛኔ አዳርም ምንም ጾማ አስቀድሳ ካላስቀደሰች አትቆርም ብቻትልም አስቀድሳ ነው የምትቆርም። እቤት በእርግጥ እናታችን እያየች ነው እንደዛ የሆነችው? አዎ እናትና አባቶች ይተጋሉ። ዛሬ በቃ ትልቅ ትምህርት ነው እያስተማርሽን ያለሽው። እሺ እንደ ማንኛውም ልጅ ቤት ውስጥ ማን የበለጠ ይረብሻል? እንደ ማንኛውም ልጅ ልናገር ሊዱ እስቲ በቃ በጣም ረበሸሽ ከተባለ ማዶትዬ ምንድን ነው አንቺ ጥፋትሽ? ማናደድ እነሱ ምን እያደረግሽ ሆን ብለሽ ነው እንዴ? አይ ደብሯቸው ምናምን ካየው አናድጄ እነሱን ማቃጠል ደስ ይለኛል። እኔ እናት ተቀምጬ የምሰራው ሳጣ በቃ አናደዳቸውና ለምን ጭር ይላል? አዎ እስቲ በጣም ለማናደር የምትጠቀሚያቸው ታክቲኮች ምንድን ናቸው? አሁን ተቀምጠው ደክሟቸው ምናምን ከተኙ ሄጄ ከእንቅልፋቸው መቀስቀስ፣ ውሃ መድፋት፣ ስልካቸው መደበቅ። እሺ ቀጥይ። አውቄ ቴሌቪዥን ምናምን መቀየር፣ ሪሞት መደበቅ። እነዚህ እያደረግሽ ዝም ካሉ ቢያንስ ታይ ታይ ምናምን እንዲባል የሆነ ነገር ታደርጊያለሽ። ጭር ሲል አትወጂም? ዝም ሲል ደስ ይለኛል። የሆነ በቃ የሆነ ነገር መኖር አለበት። ደስ አይለኝም፣ እኔ ጨንቀኝ እኔ እናት። ስለዚህ እንደዚህ እያደረግሽ በጥበጥ ታደርጊያቸዋለሽ ትንሽ። እሺ አሁን ደግሞ ሁለት ምርጫ ጠይቅሻለሁ፣ አንዱን ትመርጣላችሁ። ፒዛ ወይስ በርገር?
በርገር ይሻልሻል? አንቺስ? እኔ ሁለቱንም አይመቹኝም። ይመችሻል? አይመችሽም? እንደዚህ አይነት ምግቦች አትወጂም ብዙ ጊዜ? ያንቺ ምርጫዎች ምንድን ናቸው? እኔ ደስ የሚለኝ እንጀራ በወጥ ነው። ዘይትና በርበሬ የበዛበት ምግብ ነው የምትወደው? አሪፍ። እሺ ቸኮሌት ወይስ አይስክሬም? ቸኮሌት ነው የምትወጂው? ሁለታችሁም? እሺ አሁን የምንጠራቸው ምግቦች ግን አይ ቲንክ አሁን ላይ እንትን አትይም አይደለም? ፈቃዱ። እሺ ድመት ወይስ ውሻ? ሁለቱም። አትወጂም? ትወጃለሽ? አይ ሁለቱንም እወዳለሁ። በቃ በጣም አትወጂም? ሁለቱም። ውይ እንስሳ ትወጃለሽ? አላችሁ ቤት? ድመት። ዶሮ አለን። ዶሮ። ስለዚህ አይታረድ ነው የምትይው ለበዓል? ያሳዝኑሻል? እኔ አለቅሳለሁ ለበዓል ሲታረዱ ሲጀምሩ። ሲታመሙም ታለቅሳለች፣ ሲሞቱ በጣም ታለቅሳለች። ግን ደግሞ ቺክን ትወጃለሽ መብላት? ያላሳደግኳቸውና ይሞቱነት። እኔ ቆንጆ ያንቺ ጥሩ አድርገሻል። አንቺ ታሳድጊያለሽ፣ ያንቺ አይነኩም፣ ሌሎቹን ግን ብልት። እሺ ፊልም ወይስ የካርቶን ፊልም? ፊልም። ተይ እንጂ አንቺ ልጅ። አዲስ እኔ ካርቶን። አንድ ተቀይራችኋል። እውነትን ተቀይራችኋል እናንተ ልጆች። መንፈሳዊ ፊልሞች ታያለሽ? አዎ ታያለሽ? የማንን ለምሳሌ በጣም ይወደድሽ? የንጉስ ዳዊትን፣ በፊልም አይተሻቸው ነው የበለጠ ታሪካቸውን ውስጥ ሼካር ነው? መዝሙር ወይስ ዘፈን ልልሽ ነበረ። ይሄ ግን ምንም ጥያቄ ያለው አይመስለኝም አይደለ? ትሰሚያለሽ እንዴ ዘፈን? አይ አትሰሚም? ጎበዝ። እሺ ቀን ወይስ ሌሊት? ሌሊት። ደስ ይልሻል? ከምን አንጻር? እኔ ደስ ይለኛል ጸጥታው። በተለይ ከሷ ጋር በማታ ፊልም ማየት ልምድ አላችሁ? እንደዛ ታደርጋላችሁ? አንተኛም ቀን አንተኛ ማለት ሆን ብላችሁ ሌሊት? እኔ እናት ስታጠኝስ ምናምን? አይ ለማጥናትም ሌሊት ነው መቼኝ። እኔ ቀን መተኛት ነው የምፈልገው፣ ሌሊት ነው ማለት ነው አልወደው። እውነት። አሁን ሆስፒታልስ? አሁን ቀንም ሌሊትም እንቅልፍ ነው። ሌላ ምንም የለም እና ምንም የምታረጊው ነገር የለም። እንደውም አሁን አበባ ስጀምር። አበባውን ስትጀምሪ አሁን ቀን ላይ ወይስ ሌሊት? እሱ ሁለቱንም። እህትሽን በ3 ቃል ገለጫት ብትባይ ምን ትያታለሽ? ተጫዋች፣ ደስተኛ፣ ከዛ ደግሞ ቶሎ ተናዳጅ። አይ እንጂ ትንሽ ይበቃታል። ቶሎ ነው ትናደዳ። አንቺ እንደዛ ነሽ? ተናደደሽ ቶሎ? አሁን እየጨረስን ነው። እንዴት ነው እስካሁን? ጥሩ ነው? አይከብድማ? ደስ ብሎሽ ነው ቆይታ ያደረግነው? እሺ ስለ እህትሽ በአካል መታ አወራን። አሁን ደግሞ ስለ እናትና ስለ አባትሽ እስቲ ንገሪኝ። ከዛ ፍቅርሽን ትገልጪላቸዋለሽ። እንዴት እንዳሳደጉሽ ስለነሱ ያለሽ ስሜት። ይሄ ምንድነው የለም የሚለውን ነገር ጭራሽ ሳያሳዩ ነው ያሳደጉን። ልጅ አሁን ለምሳሌ አንዳንድ ጊዜ አሁን የለሽም እኮ ብር ምናምን የለሽም፣ ግን የለንም ብለ ተብሎ እንዲሰማን አርጋው አያውቁ። በቃ ምንም ባይኖራቸውም ይሰጡሻል፣ መደረግ ካለበት ያደርጉልሻል፣ ከዛ ደግሞ ይንከባከቡሻል። ግን መጥፎ ነገር ጭራሽ አይቻልም። ምንም ነገር እንዲጎልብን አይፈልጉም። ከዛ ደግሞ እኛም እንድናጎልባቸው አይፈልጉም። ትምህርታችንን በደንብ እንድንማር፣ በደንብ እንድንጠነክር፣ ከዛ ደግሞ አላስፈላጊ ነገር እንዳናረግ ያደርጋሉ። እንደዛ አይነት ቤተሰብ ነው ያሳደገሽ? የዛሬዋ ውጤትም ያም ነው የረዳሽ። ፍቅርሽን ግለጭላቸው ይሄን ካሜራ እያየሽ። እናቴና አባቴ በጣም ነው ወዳችሁ። ለዚህ ደረጃ ስላደረሳችሁ እግዚአብሔር ይመስገን፣ አመሰግናለሁ። ከዛ ደግሞ እስካሁን ድረስም ደግሞ በደንብ ምንም ተስፋ ሳትቆርጡ ስላገዛችሁኝ፣ ከጎኔ ስለቆማችሁ፣ በዛ ሁሉ ጭንቀት ጊዜ ተስፋ ስላልቆረጣችሁ
ትችላለች፣ ታደርገዋለች ስላላችሁ አመሰግናለሁ። ወዳችኋለሁ። የኔ ቆንጆ እኛም እንወድሻለን፣ እኛም እንወዳቸዋለን። አንቺን የመሰለ ልጅ ስለወለዱልን የኔ ቆንጆ። ማዕዶትን ከ10 ዓመት በኋላ የት እናገኛታለን? እንደ እግዚአብሔር ፈቃድ እግዚአብሔር ፈቃድ ትልቅ ፋውንዴሽን ያላት በጣም ታዋቂ በራሷ የምትተማመን አሁን ያልኩሽን ስራዎች እንዳለ እየሰራች ያለች በጣም ጎበዝ ጀግና ልጅ ሆና ነው የምታገኟት። በእርግጠኝነት። በጣም አሪፍ። ስም አውጥተሽለታል ለፋውንዴሽንሽ? ማዕዶት ነው የሚለው? አይ ኤስኤች ነው የሚለው። ኤስኤች አብሪቬሽን ነው። ምንድን ነው? ኤስ ስለሺ ነው። ኤች ህይወት ነው። የእናትና አባትሽ ስም ነው። በጣም ቆንጆ። እንግዲህ ህልምሽን በስነ ስርዓት የምታውቂ በቃ ምንም ቁጭ አደረግሽ ልክ እንደ ስዕልሽ ማለት ነው። እና ምንም እንከን የማይወጣልሽ የምትጣፍጪ ደስ የምትይ ጠንካራ ጎበዝ ልጅ ነሽ። አይደለም ለህፃናቶች ይሄን ፕሮግራም የሚያዩት ወይ ልጆች ምናምን ፕሮግራም አይደለም እንዳልኩሽ በጣም ትላልቅ ሰዎች ከአንቺ በጣም እንዲበረቱ እንዲጽናኑ እንዲጠነክሩ ምሳሌ የምትሆኚ ልጅ ስለሆንሽ ነው። ቲክቶክሽን ሶሻል ሚዲያ የቲክቶክ አካውንትሽን ንገሪያቸውና የታ ቤተሰቦቻችን እየመጡ ደግሞ ቤተሰብ ይሁንሽ። ማዕዶት ስለሺ ነው። በአማርኛ ነው? አይ በእንግሊዝኛ ማዕዶት ስለሺ ብለው ቲክቶክ ላይ ቢገቡ ያገኙሻል። ከ50 ሺህ በላይ ተከታይ ያለሽ። በጣም አሪፍ። አሁን ደግሞ መጨረሻ ላይ አሁን ለእናትና ለአባትሽ ፍቅርሽን ገለጽሽላቸው። ለእህትሽ ደግሞ ግለጭላት። አይነና ንገይሽ። እህቴ በጣም ነው የምወድሽ። አመሰግናለሁ እዚህ ደረጃ ስላደረስሽኝ አመሰግናለሁ። እኔም በጣም ነው የምወድሽ እህቴ ስለሆንሽ በጣም እድለኛ ነኝ። ናኒዬም አመሰግናለሁ። እዚህ የለችም ግን ታላቀት ናኒ በጣም ነው የምወድሽ። አመሰግናለሁ። እንደ እናት ሆነሽ አሳድገሽኛል። አመሰግናለሁ። የኔ እናት ውለታ አትረሺም። አስተዋይ ነሽ። የተደረገልሽን ነገር እግዚአብሔር ያደረገልሽ ነገር፣ ሰዎች ያደረጉልሽ ነገር፣ ቤተሰቦችሽ ያደረጉልሽ ነገር ሁሉ በስነ ስርዓት የምታስታውሽ የምታውቂ አይምሮሽ፣ ንቃትሽ ሁሉ ነገር ከአይምሮ በላይ የሆንሽ በጣም አስደንቂ ልጅ ነሽ እና ሰው በሶሻል ሚዲያ አይቶ እንደዛ ከወደደሽ እንደኔ ደግሞ በአካል ቢያገኙሽ እንዴት እንደሚወዱሽ ትህትናሽ፣ ስርዓትሽ ሁሉ ነገር ደስ ይላልና ወላጆችሽ ባንቺ ውስጥ ይታያሉ እና በጣም ደስ ትያለሽ። እህቷ ምን ተሰማሽ? ያለው ነገር እንዳለ ሆኖ ግን ከዛ ሁሉ በላይ ነች። ከዛ ሁሉ በላይ ነው ሻይ ነው የምታደርገው ማዕዶት እና መጨረሻ ላይ ማለት የምትፈልጊው ነገር ካለ? ማዕዶት ከዚህ በላይ አድጋ እንድናያት ከዚህ በላይ ተሽሏት እንደ ሌሎች ልጆች እንድትጫወት እፈልጋለሁ። ቸኮሌት እንድትበላ እፈልጋለሁ። የምትፈልገው እንድታረግ እፈልጋለሁ። ህልሟ ላይ እንድትደርስም እፈልጋለሁ። ከዚህ በላይ ልጅ ናት። በዚህ እድሜዋ ምንም ነገር እንድትሆንብኝ አልፈልግም። በጣም ረጅም ዓመት እንድትኖር እፈልጋለሁ። እንደዛ ለሚሆነው ደግሞ ከኪሞ በኋላ ስቲም ትራንስፕላንት ያስፈልጋታል። እሱ ደግሞ እዚህ ሀገር የለም። ሄዶ ያደረጉትንም ስንጠይቃቸው በጣም ብዙ ወጪ ነው የሚጠይቀው እና ደግሞ ብዙ መረጃ አላገኘንም እና በዚህ ላይ የሚሰሩ ሰዎች ካሉ ቢያናገሩን ኮንታክት ቢያደርጉን በጣም ደስ ይለናል። ማዕዶት ወደፊት ህልሟ ላይ እንድትደርስ ቢያግዟት ደስ ይለናል። ለራሷ ብቻ የምታርፍ ልጅ አይደለችም። በጣም ብዙ ሰውን የምታተርፍ ልጅ ናት። ለእኛ ለቤተሰቦቿ ብቻ ሳይሆን እንደ ሀገር እንዳለም የምጠቅም ልጅ ስለሆነች ይህን ቢያደርጉልን በጣም ደስ ይለናል። በምን ያገኟችሁ? ስልክ ቁጥር ማስቀመጥ ትችላለሽ? 0927 08 79 35 ቢደውሉ ያገኙናል። በስልክ ኮንታክት ሊያደርጓችሁ ይችላሉ። እኔ ከአቅሜ በላይ ነው ተሰጥኦሽን ስል አስተሳሰብሽን ስል ንግግርሽ፣ ቃላቶችሽ የምትነግሪበት የምትገልጪበት መንገድ በቃ ከልጅ ጋር ማውራ አይደለም እየመሰለኝ ያለው። በጣም ከአንዲት በቃ ውጣ ውረዶችን ያየሽ አንዲት ትልቅ ሴት ያቺ ፋውንዴሽን ኦልሬዲ የመሰረተችው ማዕዶት ጋር ነው እያወራሁ እየመሰለኝ ያለው እና በጣም በቃ እግዚአብሔር ምሮሽ ሁሉም ነገር ተስተካክሎ ለምስጋና እግዚአብሔር ለምስክርነት ያገናኘን። አሜን። በዚህ ላይ ግን ምናልባት ቅድም ልክ ያልሆነ ነገር የሚያደርጉትን የሐኪም ባለሙያዎች እንዳነሳ ነው። ምናልባት ደግሞ ያገዙሽ በተለየ ከጎንሽ የሆኑ ደግሞ ማመስገን የምትፈልጋቸው የሕክምና ባለሙያዎች ካሉ እድሉን መጠቀም ትችላለሽ። ነርሶቹን፣
በጣም ነርሶቹን አመሰግናለሁ። ከዛ ደግሞ ዶክተር መስፍንን፣ ዶክተር ተመስገንን፣ ዶክተር ጌታቸውን፣ ዶክተር ናሆምን እንዳለ አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። እኛም በጣም እናመሰግናለን ማዕዶትዬ፣ እዚህ ድረስ ስዕልሽን፣ አበባሽን በሙሉ ያለሽን ተሰጥኦ ይዘሽልኝ መተሽ አሳይተሽኛል። ቤተሰቦቻችን አሳይተናል። አንቺም ቢሆን ሕክምና ላይ እንግዲህ መተሽ ይሄንን የመሰለ ቆንጆ ቆይታ ስላደረግን እኔ ቆንጆ በጣም 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 ነው የማመሰግነው። እንዳልኩሽ ድነሽ ድጋሚ እንገናኛለን። ስለመጣችሁ በጣም ከልብ ያመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። እግዚአብሔር ያክብርልኝ። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን የዛሬው የእይታ ሾው እንግዳዬ እንግዲህ ልጅ የሆነች በእድሜዋ ግን ደግሞ በአስተሳሰቧ በጥንካሬዋ በራስ መተማመኗ ለብዙዎቻችን ትምህርት የምትሆን ገና ህፃን ታዳጊዋን ማዕዶትን ነው ዛሬ ያቀረብኩላችሁ። እንግዲህ እስካሁን አብራችሁን ከቆያችሁ ብዙ እንደተማራችሁበት፣ እንደተጽናናችሁበት፣ እንደበረታችሁበት ተስፋ አደርጋለሁኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ። ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ ለመኖሪያ እንዲሁም ለኢንቨስትመንት እጅግ ምቹ በሆነ አካባቢ ድርጅታችን ቴምር ፕሮፐርቲስ ልዩ በሆነ ለአጭር ጊዜ የሚቆይ ከ30% ቅናሽ ጋር እንሆ ይሎታል። የከተማ ውበትን ከማለዳ የጠዋት ፀሐይ እይታ ጋር አጣጥሞ በያዘ መልኩ እየገነባን በምንገኘው ሳይታችን ላይ ባለ 1 መኝታ በሙሉ ክፍያ በ5.4 ሚሊዮን ብር፣ ባለ 2 መኝታ በሙሉ ክፍያ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ በሙሉ ክፍያ በ9.7 ሚሊዮን ብር እንሆ ይሎታል። ይህ ካልሆነ ደግሞ በ1.5 ሚሊዮን ብር ብቻ ቅድመ ክፍያውን በመክፈል ቀሪውን ክፍያ ያለምንም የዋጋ ጭማሪና ያለምንም ወለድ በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። ለበለጠ መረጃና ለሳይት ጉብኝት በ0990 04 6592 ላይ ይደውሉ።